ደጋጉ ነገስታት አብርሃ ወአጽብሃ ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም፣ ጥምቀትና ቁርባንም በእነሱ ዘንድ አልነበረም። እግዚኦ 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 እግዚኦ። ኦርቶዶክሳውያን ተደበቁ። ወደ ጥሻ ወደምታገኘው ወደ አልጋ ስር ወደ አልጋ ወደ ጥሻ ወደ እናትህ ጉያ ስር ተደበቅ። እሺ አንድ የሚሳደብ ሰው መጥቷል። ዛሬ ከመለሰ እስቲ ሰባተኛ ክፍል ሊያቆምከው እኮ ምን እውቀት አለ አንተ? ሰባተኛ ክፍል አቁም እውቀት አለኝ ትላለህ? አታፍርም? በቃ ሸቅል ደግሞ $150,000 የተሰጠን ምን አደረግከው አንተ ሌባ? ቀለሜ ሌባው አይተንፍሱ፣ ቀለሜ አይተንፍሱ። መለሳ ትዕግስት ይስጥህ። እኛ ጌቶች ስናወራ የሞትክ በል ግጠም። ቀለሜ አሁን ግጠም ነው ግጠም። ኢትዮጵያ ታሪክ አላት። ችግር ካለብህ እዛ ላይ ታገኘዋለህ። ጋሽ ቀለሜ አይተንፍሱ። የሞት አይ አስነዬ ባታስወጣው ጥሩ ነበር። ለምን አትታገሱ? አስነዬ ባታስወጣው ጥሩ ነበር። ይሄ ነው እንግዲህ የሐዋርያዊ ቅብብሎሽ ኦርቶዶክስ ያፈራቻቸው ልጆች እነዚህ ናቸው። አድመጠኝ። ጨብጡን ብታስይዘኝ መጽሐፉን አሳይታ ነው እኔ ሳወራ በዳንኤል አድመጠኝ። እባክህ ድጋሚ ልስጥህ። አድመጠኝ። ቆይ ፓስተሮቹ እንዲህ ሲያደርጉ ብለኸኛል፣ ቸርች ውስጥ ማለት ነው እንዴ? እኔ እኮ ጉድ እኮ ነው ይዣለሁ። ጉድ እኮ ነው ይዣለሁ። ኤርሚያስ ልፈነዳ እኮ ነው። እሱን ጉድ እዚህ እንድዘረገበው ፈልጋለሁ። እኔም አብሬ አእምሮ የሚከብድ ጉድ እኮ ነው ያለው። ግድ የለም አሁን አድምጠኝና ልስጥህ። ለምሳሌ እኔ ጭሮ አይስዌር ነው ጭሮ ሲያስጠባልኝ ቪዲዮ ወዳጄ የፈለግ ሲያስጠባ የሚሆን አንተ ራስህ መስከረም እንኳን እንዳይጠባም አልኩ። ልጅቷን እየተደማመጥን አንተንም አስጠብቶ ከሆነ ሌሎችንም አስጠብቶ ከሆነ ቪዲዮን ክፈት ነው ያልኩህ። እንደኔ መረጃ ላይ ማለት ነው። እኛ መጽሐፍ ከፍተን አየህ፣ እኔ መጽሐፍ ላይ ሳወራ ከወንድሞቼ ከወገኖቼ ጋር መጽሐፍ ላይ ስናወራ እንደዚህ መጽሐፍቶችን ከፍተን መረጃ የነ አባ ጊዮርጊስ ማነው የነ አቡነ ጎርጎርዮስን የቤተክርስቲያኒቱ በዓለም አቀፍ መድረክ ይታወቅልኝ ብላ ያለችው ገድለ ተክለ ሃይማኖትን ከፍተን እዚህ ቤት በመረጃ ነው የሚወራው። የዕጣን ቁጥሩም ከሰማይ ሰራዊት ሚካኤልና ከገብርኤል ጋር ሆነ። የዚህ ሕፃን ማለት የሕፃን ቁጥሩ ማለት ነው። የዚህ ሕፃን ልጅ ቁጥሩ ከነ ሚካኤል ከነ ገብርኤል ጋር ነው የሚቆጠረው። ስትቆጥር መላእክትን 1 2 ሚካኤል፣ ሱራፌል፣ ኪሩቤል እንትና ምናምን ነገር ብለህ አቡነ ሰላማ ትላለህ። ምክንያቱም ከነሱ ጋር ነው የሚቆጠረው። የሕፃን ቁጥሩ ከ40 መላእክት ከሱራፌል ከኪሩቤል ጋር ሆነ። የሕፃን ቁጥሩ ከሊቃነ መላእክት ከኡራኤል እና ከሩፋኤል ከአፍኒን ከራጉኤል ከሳቁኤል ከሱሪያል የብዙ ከሚሆኑ ቅዱስ 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 ተብለህ የምትመሰገን አሸናፊ እግዚአብሔር ምስጋና በሰማይና በምድር የመላ ነው ብለው በቀንና በሌሊት ያለ እረፍት እግዚአብሔርን ከሚያመሰግኑ ከሁሉም ማህበረ መላእክት ጋር ሆነ። የዚህ ሕፃን ቁጥሩ ከ40ቱ እንስሳት የስሉስ ቅዱስን መንበር ከሚያጥኑ ከ24ቱ ካህናተ ሰማይ እግዚአብሔርን ሕፃኑን እጅግ ሆነ ይላል። እግዚአብሔር ሕፃኑን እጅግ መረጥኩ ወደድኩ፣ ለብዙዎች ምዕመናን አባት አደረግኩ፣ በጸሎቱ በአማላጅነቱ ፍጥረት ሁሉ ይድናል አለ። እውነትህን ነው። እውነታችሁን ነው። እውነታችሁን ነው። ፍጥረት ሁሉ ይድናል። ሐዋርያዊ ቅብብሎሽ ትምህርት እሺ ይድናል አለ። 40 ቀን በተፈጸመ ጊዜ እንደ ሕጉ እንደ ስርዓቱ በክርስቶስም ክርስቲያን ብለው ይሰይሙት ዘንድ ሕፃኑን ወደ ቤተክርስቲያን ወሰዱት። እንደ ሕጉ ብለዋል። እንዴቱኛው ሕግ? የለም ሕግ። ልክ ሉቃስ ወንጌል ላይ እንደ ሕጉም ተብሎ ለጌታ እንደተጻፈለት ማለት ነው። ያ ሕግ ግን የት ነው ያለው? ማዕፀንን የሚከፍት ወንድ ሁሉ ለእኔ ይሁን ብሎ የተጻፈው ሕግ
ዘጸአት መጽሐፍ ምዕራፍ 13 ላይ ማለት ነው። ወይ ደግሞ እንደ ሕጉ ዘሌዋውያን መጽሐፍ ምዕራፍ 14 ላይ ማለት ነው። የሴቶች የመንጻታቸው ወራት በተፈጸመ ጊዜ ብሎ የሚለው ማለት ነው። ሕጉ ማለት ቶራ ማለት ነው። ይሄኛውስ በ40 ቀን እንደ ሕጉ ብሎ የሚሉት የለም። 40 ቀን የሚባል ሕግ የለም በመጽሐፍ ቅዱስ ውስጥ። ተብለው ይሰየሙ ዘንድ ሕፃናት ወደ ቤተክርስቲያን ወሰዱ። ሊቀ ጳጳስም አባ ጢሞቴዎስ በአብ በወልድ በመንፈስ ቅዱስ ስም በማየ ዮርዳኖስ አጥምቆ ቅብአ ሜሮን ቀብቶ ስሙንም ሰላማ አለው። እርሱም በምስጋናው በአማረ ቃል ለቤተክርስቲያን ሰላሟ ነውና ጣራዋን አንስቶ በሃይማኖት መሰረቷን አጸና። ሊቀ ጳጳሱም ሕፃኑን አንስቶ እቅፍ አድርጎ ሳመው ይወደው ነበርና። ሊቀ ጳጳሱ ምኑን የሳመው? ሳመው ይላል። ምኑን የሳመው? ሌላ ክፍል ላይ አፉን ሳመው ይላል። አሳያችኋለሁ። ልጁ አፍ ነው የሚሳመው አድርጎ ይወደው ነበርና ይህንን ሕፃን ለሰው መድኃኒት ይሆናል፣ ለኢትዮጵያ ሀገር ብርሃኗ ይሆንላቸዋል። ኢየሱስስ ብርሃን አይደለም? ይሆንላቸዋል። በረሃብ ዘመን ጥጋብ፣ በጥማት ዘመን መጠጥ፣ በርካታ ዘመን ልብስ፣ በሐዘን ዘመን ደስታ፣ በችግር ዘመን መጠጊያ ይሆናቸዋል። ለማ ለኢትዮጵያ ሰዎች ብሎ ትንቢት ተናገረ። ይህም ሕፃን በመንፈስ ቅዱስ ጎለመሰ ጸናም። እንደ ሕፃናት የመኮላተፍ አንደበት ጊዜ አለቀ። እንደ አዋቂም ሽማግሌ ሰው ጸና። በጸናም በተቀላጠፈ አነጋገር የተሰወረውን ሁሉ የረቀቀውን ሚስጥር የሚናገርበት ጊዜ አለ። በነቢዩ በኤልያስ ሰረገላ የሚሄድበት ጊዜም አለ። የቃልህ አንደበት የቃልህ አነጋገር ሕፃናትን ያራቅቃል ብሎ ነቢዩ የተናገረውን ቃል በእርሱ ተፈጸመ ይላል። የለም፣ ውሸት ነው። የትኛው ነቢይ ነው የቃል አነጋገር ሕፃናትን ያራቅቃል ብሎ የተናገረ? የብሉይ ኪዳን ነቢይ አንድ አጠሩ። አንድ አይ እንዳንጣላ አንድ አጠሩም። አንድ አጠሩ። እሺ ዘወርሃ ታኅሳስ ላይ ያለውን ከማውራታችን በፊት የሚገቡ ኦርቶዶክሳውያን ካሉ መምጣት ይችላሉ። ካልሆነ ለወንድሞች ጊዜ ልስጣቸው። ወንድምነት ብሩክዬ እንኳን ደህና መጣ። ሰላም በል። ለምን ይህንን አርዕስት ሸሹት? 2025 ላይ እንኳን ከ3 እስከ 4 ጊዜ በላይ ርዕስ አድርጌ እንደገባሁበት አስታውሳለሁ። ለምን ሸሹት? ብርኬ ያለህ ኤርሜ እንኳን ደህና ቆየኝ። ሰላም ብያለው። ጋሽ በሌ፣ ዳኒ፣ ክርስቲያን ወንድሞች ሁላችሁንም ሰላም ብያለው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። የዚህን ሰውዬ ታሪክ አላውቀውም ነበረ። መጽሐፉን አውቀዋለሁኝ፣ አላነበብኩትም። ስለ ሰውየው አውቃለሁ በደንብ፣ ግን በዚህ ደረጃ መጽሐፉን አሁን አንተ በምታሳየው ደረጃ አላነበብኩትም። ያው እያንዳንዱ መጽሐፍ ላይ ግን ይሄ የመሳሳም ነገር በጣም ነው የሚያስገርመው። በቃ መቅረት የለበትም እስኪባል ድረስ እንደዛ ተብሎ እስኪታወጅ በአዋጅ የተነገረ እስኪመስል ድረስ እያንዳንዱ መጽሐፍ ላይ ይሄ ጌታ መጥቶ ሳማቸው፣ መላእክቱ ታዘው መጥተው ሳሙ፣ ማርያም መታ ከንፈር ሳመች የሚለው ነገር እያንዳንዱ መጽሐፍ ላይ እናገኛለን። እና እኔ ለምሳሌ ከ35 በላይ ገድላትን እንደዚህ በደንብ አንብቤ በትክክል ማስታወሻ ያስኩባቸውን አስታውሳለሁ። እና ሁሉም መጽሐፍ ያነበብኳቸው ላይ ይሄ መሳሳም ጉዳይ አለ እና አዋጅ እስኪመስል ድረስ ማለት ነው። እና አሁንም ይሄን ስታነብ ኤርሚ
ስለ መተው እንደሳሙት መላእክቶቹ ጌታን እንደሳሙ ይናገራል። የኢትዮጵያ ኦርቶዶክስ ትልቅ አባት ከምትለው ሰው መካከል አንዱ ነው እንግዲህ ፍሬምናጦስ ወይም ደግሞ አባ ሰላማ የሚባለው ሰውዬ እና ሰው ገብታችሁ ማውራት ትችላላችሁ፣ ሀሳብ ማንሳት ትችላላችሁ፣ መጠየቅ ትችላላችሁ። በዚህ ጉዳይ ላይ ክፍት ነው ለእናንተ ማለት ነው። ኦርቶዶክሳውያን ገብታችሁ መሞገት፣ አይ በትክክል አልተረዳችሁንም ካላችሁንም ደግሞ ለማስረዳት መግባት ትችላላችሁ። ተባረኩ። ዳኒ ያለክ ዛሬ ጠፍቶ ነው ያለው። ወንድምነት አለው። እንዴት ነህ? እኔም እውነት ለመናገር እንደ አዲስ ነው በደንብ እንጆ እያረኩ እየሰማሁት ያለሁትና እንግዲህ ሐዋርያዊ ቅብብሎሽ አላት ይላሉ። ወሳኝ ርዕስ ነው እና እውነት ነው ቤተክርስቲያኒቷ ሐዋርያዊ ቅብብሎሽ አላት የሚባል ከሆነ ቢገቡ በጣም ነው ደስ የሚለን። ምክንያቱም የሐዋርያት ቅብብሎሽ መሰረቱ ትምህርት ነው። ኦኬ፣ መሰረቱ ትምህርት ነው። ከሐዋርያት የተቀበሉት ትምህርት ነው መሰረቱ እና ለዚህ ነው ወንድምነት ደጋግሜ ሳነሳው ደፍሮ የሚገባ ሰው የለም ስትል የማየው እሱን ነው። በትምህርቷ ቤተክርስቲያኒቷ ተቀባብላለች ብላ የሚያስቡት የሐዋርያዊ ቅብብሎሽ አለ ብለው ደፍረው ማውራት አይችሉም። ኦኬ፣ ሊቆጥሩት የሚችሉት እንትናን ከእንትና ተቀበለ፣ እንትናን ከእንትና ተቀበለ፣ እንትና ከእንትና ተቀበለ ነው። እዛ ውስጥ ደግሞ እንደምናየው ሙስሊምም አለ። ኦኬ፣ ሙስሊም ገብቶ ራሱ እዛ ውስጥ አለ። አብሮ የሙስሊሙንም ትምህርት ተቀብሏል ማለት ነው። ቅብብሎሽ ውስጥ አለ ማለት ነው። የማይካድ የሙስሊም ጳጳስም ጭምር እዛ ውስጥ ካለ ማለት ነው። እና ግን አሁንም እናበረታታለን። ቤተክርስቲያኒቷ ውስጥ የስልጣን ቅብብል፣ የሐዋርያዊ ቅብብሎሽ እውነት ካለ በዛ ውስጥ አንዱ ሐዋርያቶች ሲቀባበሉ የተቀባበሉት ትምህርት ጭምር ስለሆነ ቤተክርስቲያኒቷ ውስጥ በሐዋርያት ደረጃ የተቀባበሉት ትምህርት ካለ ገብተው ማውራት የሚችል ሰው ካለ ወጣ ተመለሰ ወዳጅ፣ እሺ ካለ ብትገቡ ደስ ይለናል። በትክክል ማለት ነው። ቤተክርስቲያኒቷ ውስጥ ካለ እና ደፍራችሁ የምትገቡ ሰዎች ካላችሁ ይኸው ቁጭ ብለን እየጠበቅናችሁ ነው ያለነው። መግባት ትችላላችሁ ካለ ማለት ተቀባብለናል ብላችሁ እምነት ያ ፉከራው ካለ ማለት ነው፣ ወኔው ካለ እስቲ ግቡና በእውነት በኦርቶዶክስ ውስጥ የሐዋርያዊ ቅብብሎሽ ስለመኖራቸው ራሳችሁን ለሙግት ብታስቀምጡ አሪፍ ነው። የተነሳው ርዕስ ወሳኝ ነው። አለን ብሎ ለሚያወራ ሰው መቼስ በጣም ቀላል ነው ብዬ አስባለሁ። ስለዚህ ግን ሼር አድርጓቸው፣ ምናልባት እንዲገቡ ኮፒ ሊንክ ይደረግ፣ ለብዙ ሰዎች መድረስ እንዲችል። ጸጋና ሰላም ይብዛላችሁ። ተባረኩ። ተባረኩ። ቴንኪ ወንድምነት። እሺ፣ ፍሬምናጦስ በታሪክ ኢትዮጵያ ውስጥ አቡነ ሰላማ የተባለው መቼ ነበረ የነበረው? ክርስትና ወደ ኢትዮጵያ ከገባ ስንት ዓመት ነው ብሎ ይላሉ? ስታች ጻፉት እስኪ ወገኖች። አጋብዛላችሁ የሚመጣ ሰው ካለ መግባት ይችላል። ከእኔም ከወንድሞችም ጋር እዚህ ማውራት ይችላል። ካልሆነ ግን እዩ፣ ቀጥሎ ማሳያችሁን ዘወርሃ ታኅሳስ አቡነ ሰላማ ገድል ምዕራፍ 2 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን አብረን የምናነበው አየው፣ አብረን የምናነበው መረጃ አይሸሸግም፣ መረጃ አይሸሸግም። አብረን የምናነበው ኦኬ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በፈቃዱ ላኪ በሆነ በእግዚአብሔር አብ አጋዥነት በፈቃዱ ተላኪ በሆነ በእግዚአብሔር ወልድ ረዳትነት አዳኝ በሆነ በእግዚአብሔር መንፈስ ቅዱስ ስጦታ በደጋጉ ነገስታት በአብርሃ ወአጽብሃ ዘመን። አብርሃ ወአጽብሃ ኢትዮጵያ ላይ መቼ ነበር የነገሱት? እናየዋለን ማለት ነው።
በአብርሃ ወአጽብሃ ዘመን ቆይ አንዴ ቆይ ጠብቆኝ ክርስትና ኢትዮጵያ ውስጥ መቼ ነበር ነው የመጣ ያሉት? 3000 ዓመት። አብዛኛው ህዝብ ነው የሚያወራው ከአገልጋዮቹ ጀምሮ። ኦኬ እሺ፣ እሱን ትተን ክርስትና በትክክል የመጣ መቼ ነው? ከጌታ ዘመን ጀምሮ ማለት ነው። ከኢየሩሳሌም ማለት የዛሬ 1000 ኦልሞስት 2000 ዓመት ማለት ነው። ኦኬ አብርሃ ወአጽብሃ መቼ ነበር የነበሩት? ይታያል፣ እናወጣዋለን። በአብርሃ ወአጽብሃ ዘመን ነው አይደል ያሉት? ኦኬ የኢትዮጵያ ታሪክ ከመጀመሪያው እስካሁኑ ዘመን ድረስ ባለው ውልፊት አትልም፣ በታሪክም ማለት ነው። ትርጉም አለማየሁ አበበ በጻፈው። ኦኬ አብርሃ ወአጽብሃ የነገሱበት ዘመን ይታወቃል። የትግራዋይ ተወላጅ ናቸው፣ ወንድማማቾች ናቸው። የነገሱበት ዘመን ኦኬ። ከዛስ በአብርሃ ወአጽብሃ ዘመን የእስክንድሪያ ሐዋርያ ከሚሆን ከማርቆስ መንበር፣ የእስክንድሪያ ሐዋርያ ከሆነ ከማርቆስ መንበር፣ ይሄ መንበር ማን? ይሄ ወንበር ነው ብሎ የሚለው ይሄ ወንበር ከማርቆስ ወንበር የወጣ የተገኘ አግአዚት የምትባል የኢትዮጵያ ሀገር። አጋዚት ማለት ትግራይ ማለት ነው። ለምን እንደሚሸፋፍኑት ትግራይ ማለት ነው አጋዚት ማለት። አጋዚት የምትባለው ማናት? ትግራዋይ ማለት ነው የምትባል የኢትዮጵያ ሀገር ሊቀ ጳጳስ የሚሆን የብፁዕ ቅዱስ ማር አባ ሰላማ ታኅሳስ 26 ቀን የሚነበብ የስቃዩና የሃይማኖቱን ዜና እንጀምራለን። ጸሎቱንና በረከቱ በእነሱ ላይ ይደርባቸው፣ እኔን አይመለከተኝም። አባቶችና ወንድሞቼ ይህ ጻድቅ አባታቸው ሰላማ ከሌላ ሊቀ ጳጳስ ከአባ ጢሞቴዎስ ጋር የሾመ የእስክንድሪያው ሊቀ ጳጳስ አቡነ አትናቴዎስ የደረሰውና የተናገረው ንዑድ ክቡር አባታቸው አባ ሰላማ ከሳቴ ብርሃን ገድል በአይነ ህሊና ተመልከታችሁ በእዝነ ልቦና ስሙ። እሺ፣ በእዝነ ልቦና በልባችሁ ጆሮ ስሙ እያለን ነው፣ እየሰማን ነው። ቀጥል። ከዚህ በኋላ አብርሃና አጽብሃ ንዑድ ክቡር አባ ሰላማ ከሳቴ ብርሃንን አንተ የተባረክህና የተቀደስህ ነህ፣ በእግዚአብሔር ፍቃድ የሚያጠምቀንና የአምላካችንን የአማኑኤልን ቅዱስ ሥጋና ክቡር ደም የሚያቀብለን ጳጳስ ታመጣልን ዘንድ ወደ እስክንድርያ ሀገር ሂድ አሉት። ልብ በሉ። የሚያጠምቀን በእግዚአብሔር ፍቃድ የሚያጠምቀንና የአምላካችንን የአማኑኤልን ቅዱስ ሥጋውና ክቡር ደሙን የሚያቀብለንን ጳጳስ ታመጣልን ዘንድ ወደ ግብፅ ሀገር ሂድ አሉት። አብርሃ ወአጽብሃ ነገስታቱ ማን ነው? ወንድማማቾቹ። እሱም ከደጋጎች ነገስታት ከአብርሃ ወአጽብሃ ፍቃድ ተቀብሎ በእግዚአብሔር ፍቃድ ተነስቶ ወደ እስክንድርያ ሀገር ሄደ። እነዚያም ደጋግ ነገስታት በጎዳና ለስንቅ የሚሆን ብዙ ወርቅና ብር ሰጥተውት ሸኙት። ከእሱም ጋር 300 ገበያ የሚያህል ብዙ ሰራዊት ነበሩ። ወደ ግብፅ ሲሄድ ማለት ነው። ከጥቂትም ወራት በኋላ የተመረጠ ከሳቴ ብርሃን አባታቸው አቡነ ሰላማ ከዚያ ደረሰ። የእስክንድርያውን ሊቀ ጳጳስ አቡነ አትናቴዎስን የቅዱስ ፍሬምናጦስን መምጣት አውቆ ከዙፋኑ ላይ ተነስቶ ንዑድ ክቡር ፍሬምናጦስ ወዳለበት ሄዶ በጎዳና ተቀበለው። ይሄ እስክንድርያ ላይ የነበረው ጳጳስ ነው፣ አትናቴዎስ የሚባለው ማለት ነው። ኦኬ፣ የጉድ ሀገር ምን አይልም እንደተባለ ማለት ነው። ያዝ እንግዲህ የገበያ ህዝብ ሁሉ ጭምር ተከትሎት የሄደው ሰውዬ ማን ነው? ግብፅ ሀገር ደርሶ ምን አደረገ? እንዴት መጣ?
ካኑማ ብራዘር ትቆመቁመዋለህ። አንድ ሰው እንዳይቀመጥ የ80 ዓመት ኃጢአት እንዲሰራ ይልህ ከፈለክ ማንም ሰው እንዳይቀመጥ ቆማችሁ ነው መስማት ያለባችሁ። የደከመችሁ ግን 40 ይቀነስባችኋል። ገና መግቢያው ላይ እንደነገረን አሁን በዚህ መጽሐፍ ያልቀልልኩ በምን እቀልዳለሁ ብራዘር? ኦኬ እርስ በርሳቸው እጅ ተነሳሱ። እርሱም ወደ ሊቀ ጳጳሱ ቤት ገባ። የከበረ እንግዳው ነውና በታላቅ አክብሮት አስቀምጦ እግሩን አጠበው። አቡነ አትናቴዎስ ማንን ያጠበው? አቡነ ሰላማ ከሳቴ ብርሃንን ማለት ነው። እግሩን አጠበው። የእንግዳ ወግ ነውና እግር ማጠብ ደግ ነው። እግሩን አጠበ። ጥሩ። እግሩን አጥቦ በከበረ መንበር አስቀምጠው። ሊቀ ጳጳሱም ወንጌል ራሱን ከፍ ከፍ ያደርጋል፣ ሁሉን ይዋረዳል፣ ራሱን ዘቅ ዘቅ ያደረገ ይከብራል ያለውን አስቦ ከሱ በታች ተቀመጠ። ከዚህም በኋላ ብፁዕና ቅዱስ ፍሬምናጦስ አባቴ ሆይ በዙፋን ላይ ተቀመጥ አለው። ሊቀ ጳጳሱም አባ አትናቴዎስ ብፁዕ ቅዱስ ፍሬምናጦስን አይሆንም አለው። ዳግመኛም ሊቀ ጳጳሱ ጸባይ እንዴት ነው? ስራህስ ምንድን ነው? የመጣህበትስ ሀገር ወዴት ነው አለው። ፍሬምናጦስም መልሶ የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ፣ ምኞቴንም አድምጥ። ደጋጉ ነገስታት አብርሃ ወአጽብሃ ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም። ጥምቀትና ቁርባንም በእነሱ ዘንድ አልነበረም። እግዚኦ 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 እግዚኦ። ኦርቶዶክሳውያን ተደበቁ። ወደ ጥሻ ወደምታገኘው ወደ አልጋ ስር ወደ ጥሻ ወደ እናትህ ጉያ ስር ተደበቅ። የ3000 ዓመት ክርስትና ተቀብላ የሐዋርያቱን ትምህርት ስታስተምር የነበረች ቤተ ክርስቲያን እያሉ ሲሉ የነበሩት ከፍሬምናጦስ በፊት ክርስትና አልነበረም ኢትዮጵያ ውስጥ። ዋት ቅዱስ ቁርባን የሚያቆርብ አልነበረም ማለት 4ኛው መቶ ክፍለ ዘመን ማለት ነው። ምን እደግመዋለሁ በደንብ ደግመዋለሁ። ፍሬምናጦስን መልሶ የመጣሁት ከኢትዮጵያ ነው ሀገር ነው። አባቴ ሆይ ልመናዬን ስማ፣ ጸሎቴንም አድምጥ። ደጋጉ ነገስታት አብርሃ ወአጽብሃ ጥምቀትና ቁርባንን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ወደ ኢትዮጵያ ማለት ከዚህ ከፍሬምናጦስ በፊት ማለት ነው ወደ ኢትዮጵያ ሐዋርያ አልተላከም። እናስ ጥምቀትም ቁርባንም በእነሱ ዘንድ አልነበረም። በኢትዮጵያውያን ዘንድ ጥምቀት፣ ቁርባን፣ ክርስትና የሚባል የለም። ከ4ኛው መቶ ክፍለ ዘመን በፊት ማለት ነው። ክርስትና ኢትዮጵያ ውስጥ የገባው መቼ ነው ማለት ነው? 1600 ዓመት። ዋት ብሩኬ አላችሁ ወይ ተኝታችኋል? ክርስትና ያው መቼ እንደገባ የለም እኮ እያለ ነው። ያው የ3000 ዓመት ታሪክማ ያው እነሱም በመጽሐፋቸው የሚቃወሙት ነው እኮ። የ34 ዓመትስ ብለው የሚሉት የ34 የሚሉትስ በ34 ዓመተ ምህረት በፍሬምናጥ ማን ነው በኢትዮጵያዊ ጃንደረባ ብለው የሚሉትስ እሱንም ይሞግታሉ። በኢትዮጵያ ኦርቶዶክስ የውጭ ግንኙነት መጽሐፏ እሱን ታሪክ ራሱ ትሞግተዋለች። ራሷ የኢትዮጵያ ኦርቶዶክስ ማለት ነው። ምን ብላ ያው ተቀባይነት እንደሌለው ታሪኩ ቢባልም ኢትዮጵያ የሚለው ስም አሁን ያለችውን ኢትዮጵያ ብቻ የሚወክል አይደለም ብላ ራሷ ትሞግታለች። መቅደሙ ላይ ማለት ነው። ደግ ነው። ከፍሬምናጦስ በፊት ግን ክርስትና ኢትዮጵያ ውስጥ አልነበረም። እዚህ መጽሐፍ ላይ ማለት ነው አንተ የምትለው
መጽሐፍ ላይ ማለት ነው። የብፁዕነታቸው መልእክት ነው ወይስ የመቅድሙ ላይ? መጽሐፉን ላምጣውና ቦታውን ልንገር በትክክል። ይሄ እዚህ ጋር ጥያቄ ምልክት ያደረኩበት ነው። ይሄ ማለት ነው። እኔም አንቤ መቅድሙ ላይ ጥያቄ ምልክት አድርጌበታለሁ። እሱ ማለት ነው። ኦኬ። ይህ በ1928 ዓ.ም እስከ 33 ዓ.ም ድረስ በተደረገ ወረራ በተግባር የታየ ነው። ይሁን እንጂ የኢትዮጵያ ኦርቶዶክስ ታሪክሳን የደረሰባት ጥፋትና ጥቃት ተቋቁማ እንደገና አንሰራርታ የኢትዮጵያ ታሪክን አደራጅታ ወደነበረበት መልሳ ማገልገል ላይ ትገኛለች። በ20ኛው ክፍለ ዘመን በ5ኛውና በ11ኛው በ16ኛው ክፍለ ዘመን የመለያ የመወጋገዣ የግጭት ሳይሆን የራስን ዓላማ ሳይለቁ ተቀራርቦ መወያየቱ ችግሩን መፍትሄ የሚሰጥ ነበር። በ5ኛው መቶ ክፍለ ዘመን ከሁሉ በላይ የምትሆን ሐዋርያት የሰበሰቧት አንዲት ቤተክርስቲያን ከሁለት መከፈል በቤተክርስቲያን ታሪክ እጅግ የሚያሳዝን ነበር። በመሰረቱ የኢትዮጵያ የእግዚአብሔር ቤተክርስቲያን አንዲት ናት። ሰዎችም እንደ ፍላጎታቸው በየጊዜው ሊከፍሏት አይችሉም። ይሁንና በቤተክርስቲያናችን በኢኩሚኒዝም መንፈስ የምትሳተፍባቸው ዓለም አቀፍ የክርስትና መድረኮች አሏት። የኬልቄዶን ጉባኤ የማይቀበሉት የኦሪየንታል ቤተክርስቲያን አንዷ የኢትዮጵያ ኦርቶዶክስ ቤተክርስቲያን መሆኗን ከላይ ገልጸናል። ይሄኛው ስለ ኦሪየንታል መስለኝ ማለት ስለ ኬልቄዶን ጉባኤ ላይ መስለኛል እንትን ያልኩት የ5ኛው መቶ ክፍለ ዘመን ኦኬ ቅድሙ ጀምሮ ማለት ነው። መቅደም ከዛ ገጽ 6 ላይ ማለት ነው። ገጽ 6 ላይ ነው ያለው። አዎ ገጽ 5 ተያይዞ ነው የሚያነሳው ከሰለሞን ጀምሮ ያለውን ታሪክ ማለት ነው። ኦኬ ከሰለሞን ከዚህ ጋር እንጀምረዋ። ከልደተ ክርስቶስ ከ800 ዓመት አካባቢ የነበረው ግጥም ገጣሚው ግሪካዊው ሆሜር በግሪክኛ ስነ ጽሁፍ ስለ ኢትዮጵያውያን ስለሚኖሩበት አካባቢ ገልጿል። ኦኬ ከሆሜር በኋላ ከልደተ ክርስቶስ ከ400 እስከ 300 ዓመት የነበረው የታወቀው የታሪክ ጸሐፊ ሄሮዶትስ በመጽሐፉ በኢትዮጵያ የሚኖሩበትን ከግብፅ ደቡብ መለስ የሚገኝ ቀይ ባህርና ተከትሎ እስከ ህንድ ውቅያኖስ የሚደርስ አካባቢ እንደነበረ የነዚያም የኢትዮጵያውያን የኑሮ ሁኔታዎችን ሲገልጽ እድሜያቸው ባለጠጎች እንደነበሩ ያመለክታል። እንግዲህ በዚህ ሁኔታ ገጽታ የኢትዮጵያ በአፍሪካ ክፍለ ዓለም በሰሜን ምስራቅ አፍሪካ የምትገኝ ረጅም ዘመን ታሪክ ያላት ሀገር ናት። ኢትዮጵያ እግዚአብሔርን ሳታውቅ የኖረችበት ጊዜ እንደሌለ ቢታወቅም ኢትዮጵያ እግዚአብሔርን ሳታውቅ የኖረችበት ጊዜ እንደሌለ ቢታወቅም ንግስተ ሳባ በታሪክ የሰማችው የሰለሞንን ጥበብ ለማየት በዘመኑ ወደ ነበረው የሀገራችን ስልጣኔ ስለማይታወቅ የብሉይ ኪዳንን እምነት ትምህርትን ጥበብን ከመሰረቱ ለመረዳት ወደ ኢየሩሳሌም ባደረገችው ጉዞና በተፈጠረውም ግንኙነት ምክንያት የብሉይ ኪዳንን እምነትና ጽላተ ሙሴን ወደ ሀገራችን ገብተዋል። ማጠፊያው ግን ይቸግራል። ይህንን የጻፈ ሰው የሚሆን ይህንን ያጻፈች ቤተክርስቲያን ይኸው ጥሪ አድርጌ 11 ዓመት ማንም በዚህ ጉዳይ ላይ መጥቶ ሊናገር አልፈልግም። ስለ ጽላተ ሙሴ አንድ ወፍ የለም። ለምን? በራሳቸው መጽሐፍት ሶስት መጽሐፍቶች ባለፈው ያቀረብኩት ማለት ነው። ጽላተ ሙሴ ከእስራኤል ነው አደል መጣ ብለው የሚሉት ጽላተ ሙሴ ከእስራኤል ነው አደል መጣ ብለው የሚሉት። አዎ አይ ከእስራኤል ብቻ አይደለም ከግብፅም መጥቷል። ከግብፅ መጥቷል። ይኸው ከፍሬምናጦስ ታቦቱን አምጥቶታል ከግብፅ። ይህም ብቻ ሳይሆን ከሳውዲ አረቢያ መጥቷል፣ ከመካ መዲና። ከ3 ቦታ ነው የመጣው ታቦቱ። እሺ ታቦተ ጽዮን የሙሴ ታቦት ከየት ነው የመጣው? ከ3 ቦታ ነው የመጣው። አንዱ ከእስራኤል መጣ ይለናል እዚህ በክብረ ነገሥት መጽሐፍ ላይ። እርስ በርስ የሚጋጭ ታሪክ ነው፣ ልብ በሉ። ሁለተኛው ፍሬምናጦስ ከአቡነ ሰላማ ከአትናቴዎስ እጅ ተቀብሎ አመጣ ይላል። ሶስተኛው ደግሞ አጼ ዘርዓ ያዕቆብ ከመካ መዲናው ሹም ጋፌር ከተባለ ሰው እጅ ተቀብሎ የማርያምን ታቦት፣ የሚካኤልን ታቦት፣
ስዕላቱን ሁሉ ያመጣው ከየት ነው? ከመካ መዲና፣ ከሳውዲ አረቢያ ማለት ነው። አላህ አክበር ነው ማለት ያለብህ። እንዴ አንድ ኦርቶዶክስ እኮ ቢገባ ጠፋ። አንድ ኦርቶዶክስ ከ3 ቦታ ታቦት አመጣው ብላ ትላለች ኦርቶዶክስ። የሙሴ ታቦት ከየት ነው የመጣው ስትላት ከእስራኤል፣ ከሀገረ እግዚአብሔር ከእስራኤል ትላለች። ሌላስ ከግብፅ፣ ሌላስ ከመካ መዲና። የሙሴ ታቦት ከእስራኤልም መጥቷል፣ ከግብፅም መጥቷል፣ ከመካ መዲና መጥቷል። በተለያየ ዘመን በተለያየ ዘመን። ይሄኛው በንግስት ሳባ፣ ይሄኛው በፍሬምናጦስ፣ ይሄኛው ደግሞ በአፄ ዘርዓ ያዕቆብ። ዘርዓ ያዕቆብ ምን ላድርጋችሁ ኦርቶዶክሳውያን? 3ቱም መጽሐፍ በባለፈው ቤቴ ላይ አምጥቼ አንድ ያለፈ ያገደመ የለም። እንደ ሐዋርያው ቅብብሎች እንኩትኩቱ የወጣ ታሪክ ነው ማለት ነው ወንድሞቼ እናቶቼ፣ ስለ ታቦቱ። ኦኬ ለዚህ ማስረጃ አድርጌ የማቀርበው አንድ ጴንጤ ማስረጃ አድርጌ አላቀርብም። የማቀርበው ማን ነው? የራሱ ቤተክርስቲያኒቱ መጽሐፍት ነው። ገድለ ላሊበላን መረጃ አድርጌ ያቀርባለሁ። እነዚህ ሲናገሩ የቤተክርስቲያኒቱ መጽሐፍት ነው። 3ቱም የቤተክርስቲያኒቱ መጽሐፍት ላይ ነው። ክብረ ነገስት ነው ይሄ። ክብረ ነገስት የአባ ፍሬምናጦስ ደግሞ አቡነ ሰላማ ገድለ አቡነ ሰላማ ከሳቴ ብርሃን ይኸው እጄ ላይ ያለ ማለት ነው። ይሄኛው ደግሞ መጽሐፈ ጤፉት ማለት ነው። በጊሼን ደብረ ከርቤ የታተመ ማለት ነው። 3ቱም የቤተክርስቲያኒቱ መጽሐፍት ነው። 3ቱም በቤተክርስቲያኒቱ ሊቃውንት የተጻፈ ነው። 3ቱም ስለ ታቦቱ ሲናገር የክብረ ነገሥት ጸሐፊ ታቦቱ ከእስራኤል የመጣ ይላል። የገድለ አቡነ ሰላማ ጸሐፊ የመጣው ከግብፅ ነው ታቦቱ ይላል። በአቡነ ሰላማ ዘመን የመጽሐፈ ጤፉ ጸሐፊ የለም በአፄ ዘርዓ ያዕቆብ ዘመነ መንግስት ነው ከመካ መዲናው ሹም ጋፊሄር ከሚባለው ሰው እጅ ተቀብሎ የእስላሙ ንጉስ ነው የሰጣቸው ታቦትን ለኦርቶዶክስ ተዋሕዶ ቤተክርስቲያን። ለዚህ ነው ከድሮም እኛና እነሱን አንድ ነን ብለው ሲሉ የነበሩት ማለት ነው። ዮና አለች አሉ ቀበሮ ይላሉ። ዮና እሺ። ከዚህ ጊዜ ጀምሮ ሀገራችን ኢትዮጵያ የብሉይ ኪዳንን እምነት፣ ትምህርት፣ ስርዓት የሚፈጸምባት የጽላተ ሙሴ መንበር ሆና ትኖራለች። የጠቀሱት ማን ነው? አንደኛ ነገሥት መጽሐፍ ምዕራፍ 10 ከቁጥር 9 ከ1 እስከ 9። እችን ጥቅስ እኔ ጋር ቀርቦ የሚጠቅሳት ኦርቶዶክሳዊ ሊቅ በጌታ እኔ ብሉይ ኪዳን ላይ ደግሞ በጣም ማውራት ደስ ይለኛል። እንደው በጌታ በአማኑኤል ለምናችሁ እንደው ልቦናችሁን ካራራችላችሁ በማርያምን ብዬ ለምን ኦርቶዶክሳዊ ወንድሜ ናግባና አንደኛ ነገሥት መጽሐፍ ምዕራፍ 10 የሳባ ንግስት የተባለችው የኢትዮጵያ ንግስት መሆኗን ታሳየኛለህ። 1 ሁለተኛ ሰለሞን ከሷ የወለደው በይነልህም የተባለው ልጇ መሆኑን ታሳየኛለህ። 2 እኔ እስራኤላውያን ጋር ደውዬ እንደውም በታሪክ ውስጥ ያቺ ሴትዮ የየመን ሴት እንደሆነች የምታወቀው የአይሁዳውያን ምሁራን ሰለሞን ከሳባ ወለደ ብሎ የሚሏት ልጅ ሴት ናት። ጽፈዋል በመጽሐፍ አይሁዳውያኑ። አንደኛ የኢትዮጵያ ንግስት አይደለችም። ምን ይሻላል? አይደለችም። የሰው ወርቅ አያደምቅ እንደሚባል አይደለችም። ግን እችን ጥቅስ የሚጠቅሳት መጥቶ የዓመት የሞባይል ካርድ ሞላለታለሁ እኔ እዚሁ ሆኜ ቀጥታ የዓመቱን ፓኬጁን ማለት ነው።
ናው አሁን ማለት ነው። በቃ የኛ ነገር እንደዚህ ተዘጋግቶ መቀመጥ ነው። ከበስተኋላ በኩል እየተደበቁ ማየት ነው። በቃ እንደዚህ ሆነ። ይሄ የቤተክርስቲያናችሁ መጽሐፍ ነው የሚነበበው። ለምን መታችሁ አትናገሩ? ዓለም ይወቅልኝ ብላ ባለችው መጽሐፍት ላይ ማለት ነው። ይሄ የቤተክርስቲያናችሁ ገድል ነው የሚነበበው። ይኸው እኔም እናንተም የምትቀበሉት የኢትዮጵያ ታሪክ ላይ ነው የሚነበበው። በታሪክም በመጽሐፍ ቅዱስም በታሪክም በታሪካችሁም ያላነበበን ሰው አሙን። እሺ ጽላተ ሙሴ ትኖራለች ካሉ በኋላ በዚህ ታሪክ ስልጣኔ የእምነት ግንኙነት ምክንያት የኢትዮጵያ የረዥሙን አድካሚውን የበረሃ ጉዞ በእግርና በእንስሳ ጀርባ እየተጓጓዙ በዳዊት ከተማ በኢየሩሳሌምና በአካባቢዋ የቦታ ባለ ይዞታ ሆነዋል። ይህም ለኢትዮጵያ ብቻ ሳይሆን በመላው ጥቁር ሕዝብ የታሪክ ኩራትና የስልጣኔ ምልክት ሆነዋል። የክርስትናውም እምነት የዚሁ የታሪክ ሃይማኖት ግንኙነት መሰረት አምልኮተ እግዚአብሔር ለመፈጸም ወደ ኢየሩሳሌም ሄደው ኢትዮጵያዊ ጃንደረባ አማካኝነት በአንደኛው ምዕተ ዓመት ወደ ሀገራችን እንደሚገባ በማያሻማ ሁኔታ በቅዱስ መጽሐፍ የተገለጠ ነው። ምኑ? አምልኮተ እግዚአብሔር ለመፈጸም ወደ ኢየሩሳሌም ሄደው ኢትዮጵያዊ ጃንደረባ አማካኝነት በአንደኛው ምዕተ ዓመት ወደ ሀገራችን እንደገባ በማያሻማ በመጽሐፍ ቅዱስ ቃል የተገለጠ ነው። ነገር ግን የቤተክርስቲያኒቱ ሕልውና በኤጲስቆጶስ ተባርኮ ተቀድሶ ሚስጥራተ ቤተክርስቲያን በመፈጸም የተጀመረው በአራተኛው መቶ ክፍለ ዘመን ከእስክንድርያ ሊቀ ጳጳስ ከቅዱስ አትናቴዎስ በተሾመው በቅዱስ ፍሬምናጦስ ነው። በእስክንድርያው ጋር የተመሰረተው መንፈሳዊ ግንኙነት ሁኔታ በዚሁ ሃይማኖታዊ ታሪክ መነሻ ነው ይላል። ስለዚህ እዚህ ጋር ትክክል ተናግራችኋል ማለት ነው። ትክክል የተናገራችሁት ክርስትና የጀመረው በአራተኛው መቶ ክፍለ ዘመን ከአቡነ አትናቴዎስ እጅ ፍሬምናጦስ ተቀብሎ በመጣ ሰዓት እንጂ ከፍሬምናጦስ በፊት ክርስትና ኢትዮጵያ ውስጥ የለም። ስለዚህ ኢትዮጵያ የ3000 ዓመት የሃይማኖት ታሪክ የላትም። ፋክት አላት ብለህ ካልከ መተመጋፈጥ ነው። በእውቀት እማልገልጠው እማላወጣው መጽሐፍ የለም። ስለዚህ ክርስትና ኢትዮጵያ ውስጥ የሚኖረው ጥምቀትና ቁርባን ካለ ነው አይደል? ጥምቀት ካለ ነው አይደል ተብሎ ይባላል፣ ወንጌል ተሰብኮ። ስለዚህ ከአራተኛው መቶ ክፍለ ዘመን በፊት ክርስትና ኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ ክርስትና የገባው መቼ ነው? ገና 1600 ዓመት። እስልምና ኢትዮጵያ ውስጥ ከገባ ስንት ዓመት ነው? 1400 ምናምን ነገር ዓመት አለቀ። የ3000 ዓመት ታሪክ ውሃ በላው። በራሳቸው ገድል በራሳቸው የታሪክ መጽሐፍ። እዚህ ላይ አንድ ነገር ልጨምር። እኔም ከኢትዮጵያ ወንድምነት በደንብ ዳንኤም ከቻለ በደንብ ከኢትዮጵያ ባንዲራ ጋር ተያይዞ ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ኑቢያ፣ አክሱም፣ ዛጉዌ በአንደኛ መጽሐፋቸው ጥር 15 1951 ዓመተ ምህረት በታተመው መጽሐፋቸው ገጽ 306 እና 307 ላይ ኢትዮጵያዊ ጃንደረባ የሚለውን አሁን ያለችው ኢትዮጵያዊ ሰው አይደለም ብሎ ይሞግታሉ። እንደዚህ ይላሉ። ሀሳባቸውን ላንብብላችሁ። የኢትዮጵያ ንግስት የህንደኬ ጃንደረባ በ34 ዓመተ ምህረት ወደ ኢየሩሳሌም ሄዶ ወደ ጋዛ ሲመለስ በፊልጶስ እጅ ተጠመቀ ብሎ በሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር 27 እስከ 40 ያለውን ጨምሮ ሲጽፍ ህንደኬ የተባለችው የመርህዌ ኑቢያ ንግስት እንጂ የአክሱም ንግስት አለመሆኗን ለአንባቢ ማስታወስ ተገቢ ነው። የማን ንግስት ናቸው አሉች ያሉ? ኑቢያ፣ የኑቢያ ንግስት እንጂ ኑቢያ
የአክሱም ንግስት አይደለችም ብለው ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ኑቢያ አክሱም ዛጉዌ በሚለው መጽሐፋቸው ላይ ገጽ 306 እና 307 ላይ አስፍረዋል። ጉድ ነው። አሁን እኛ ቀርቦ የሚሞግተን ነው እኮ ያጣ ነው። ቀርቦ ለመሞገት አይደለም ገብቶ እንደው እንዲህ ነው እንኳን ብሎ ለማለት ነው ያጣ ነው። ዳሩ ቤት ይግቡ፣ መጽሐፍቶቻቸውን እንደዚህ ሰብስበን ይዘን ቤት ይግቡ። እኔም በሆን አላደርገውም። ወንድም ነዳን እያለህ የምትለው ካለ ማለት ነው። ካልቻ ምንም ያው ዳር ዳር ይዘው ቁጭ ብለው ይስሙ እንጂ የሚገቡበት ድፍረት እንኳን ያለ አይመስለኝም። ይህ መጽሐፍ ተገልጦና ከባድ ነው። በምን መረጃ ማለት ይህንን መረጃ ሊያስክድ የሚችል ቤተክርስቲያኒቷ በጣም የምታምንባቸው መጽሐፍቶች ናቸው የተገለጡት እና እነኝን መጽሐፍቶች የሚያስክድ ሌላ እንግዲህ የቤተክርስቲያን መጽሐፍ ይኖራል ብዬ አላስብም። አሁን የውጭ ግንኙነቷ በጣም ወሳኝ መጽሐፍ ምንም ጥያቄ የለውም እና ከዚህ የበለጠ ሌላ ማስረጃ አይኖራቸውም እና አይ ቲንክ ቁጭ ብለው ወይ ደግሞ ሌላ ቤት ላይ ገብተው ከተከራከሩ ነው እንጂ ስለ ሐዋርያዊ ቅብብሎሽ እዚህ ገብተው በመረጃ ማውራት የሚችሉ አይመስለኝም ወንድም። ኦኬ። ስለዚህ ከአቡነ ሰላማ ከሳቴ ብርሃን ከ4ኛው መቶ ክፍለ ዘመን በፊት ክርስትና በኢትዮጵያ ውስጥ አልነበረም። የ3000 ዓመት ታሪክ ውሃ በላው። እሺ አንድ የሚሳደብ ሰው መጥቷል ዛሬ ከመለሰ እስቲ እሺ ማስረጃ ነው የምትፈልጉት? ነግራችሁ እችላለሁ። ማስረጃ ነገር ቀበለሜ ጋላናል። ይሄው ነው በቃ መረጃው አያችሁታል። ና ተመለሰ ተመለሰ። አሁን የገባው ልጅ ገብቶ ሲሳደብ ስሰማ አንድ ነገር ትዝ አለኝ። ገድለ ተክለ ሃይማኖት ላይ ገብቷል። ቆይ ጨርስ። ገብቻለሁ። ቀለሜ ለምን ትጠለዋለህ? ስምህን ቀለሜ የሚለውን ስምህን 7ኛ ክፍል ያቆምከው እኮ ምን እውቀት አለ አንተ? 7ኛ ክፍል አቁም እውቀት አለኝ ትላለህ። አታፍርም? በቃ ሸቅል። ደግሞ $150,000 የተሰጠን ምን አደረግከው አንተ ሌባ? ቀለሜ ሌባው አይተንፍሱ። ቀለሜ አይተንፍሱ። መልሳ 7ኛ ክፍል አልፋል። እስቲ ማስረጃ ስጠን። 7ኛ ክፍል አልፋል ወይ ቀለሜ? አያቶ ቀለሜ በቃ ከዚህ ሌላ ቢዝነስ የለህም አይደለ? በቃ ምላስህ ላይ ሞተር ገጠሙልህ፣ በባትሪ ትጮኻለህ። ያ መንፈስ አለብህ፣ ይሄ የጠንቋይ መንፈስ ከልጅነት ያሳደገ። እንደዚህ አይነት ትዕግስት ይስጥህ። እኛ ጌቶች ስናወራ የሞትክ በል ግጠም። ቀለሜ አሁን ግጠም ነው ግጠም። ኢትዮጵያ ታሪክ አላት። ችግር ካለብህ እዛ ላይ ታገኘዋለህ። ጋሽ ቀለሜ አይተንፍሱ። ዝም አለ። ይፈራኛል። ቀለሜ ታቀኛለህ፣ ትፈራኛለህ እንዴ? አይ አስነዬ ባታስወጣው ጥሩ ነበር። ለምን አትታገሱ? አስነዬ ባታስወጣው ጥሩ ነበር። ይሄ ነው እንግዲህ የሐዋርያዊ ቅብብሎሽ ኦርቶዶክስ ያፈራቻቸው ልጆች እነዚህ ናቸው። ኦኬ። ይሄ የቤተክርስቲያኒቱ ትክክለኛ መልስ ነው። የቤተክርስቲያኒቱ ትክክለኛ መልክ ነው። ካህናት የተባሉት አባቶች እንደዚህ ነው የሚያስተምሯቸው። ሂዱና ግጠሙና ለተነሳብን ጥያቄ መልስ ስጡ ሳይሆን ሂዱና ስደቧቸው ነው። ይሄ በደንብ የታወቀ ነው እና ይኸው በሐዋርያዊ ቅብብሎሽ የመጣ ሃይማኖት ዳንዳራ ለቦቤ ቤቤ ያራ ለቦቦ
ደንደረለ ቤቤቤቤ ረለበ ባባቦቤ እሳት 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 ያራላ ባቦቤ ቤምበረላ ባባቦስቴ ረቤቤቤ ዲያላስተራቦሴ ዲያራላስተራቦቦሴ ያስ እዚህ ውስጥ ያላችሁ ተፈውሳችኋል፣ ፈውሻችኋለሁ። ሬለባቦቦስቴ ኦኬ። አሁን እንግዲህ ሐዋርያዊ ቅብብሎሽ አልና ሐዋርያዊ ቅብብሎሽ በኢትዮጵያ ኦርቶዶክስ ቤተክርስቲያን አላት ወይ ብሎ የሚል ርዕስ አነሳ እና አሁን ይህ ሰው ኦርቶዶክሳዊ እምነት ተከታይ ነው፣ በደንብ ነው የምናውቀው እዚህ ሶሻል ሚዲያ ላይ ማለት ነው። ይሄ የቤተ ክርስቲያኒቱ ትክክለኛ መልክ ነው። ልጆቿን እንደዚህ በሉ በላ በንስሐ አባቶቻቸው በኩል ሁሉ ጭምር የሚያስተምሯቸው ይሄ ነው። የእውነት ነው የምነግራችሁ። ኦኬ፣ የእውነት ነው የምነግራችሁ። በአይምሮም ሆኖ የክፉ መንፈስም መላው ላይ ያለበት ሁለቱም ተቀላቅሎበት ነው የሚያወራው ማለት ነው። አውቄ ነው እኔ እንደዚህ ያደረኩትኝ። ይሄ የቤተክርስቲያኒቱ የኦርቶዶክስ ትክክለኛ መልኳ ነው። እኛ መጽሐፍ ጠቅሰን መጽሐፎቻቸውን እንደዚህ አስቀምጠን ማለት ነው። ሐዋርያዊ ቅብብሎሽ ካላችሁ ኑና አውሩ ነው ብለን ያሉ መልስ አለኝ አለ ገባ። ይሄው እስካሁን ድረስ የተመለሰ መልስ። ዩቲዩበሮች ስታስቀምጡት ከቻላችሁ ፔጁ ላይ ገብታችሁ ፎቶ ካለ ፎቶውን አውጥታችሁ ቁጭ አድርጉለት አብራችሁ ማለት ነው። ከ4ኛው መቶ ክፍለ ዘመን በፊት ክርስትና ኢትዮጵያ ውስጥ አልነበረም። ኦኬ፣ የ3000 ዓመት ታሪክ አለኝ ብላ የምትል ምስራቅ ኢትዮጵያ ላይ ምስራቅ አፍሪካ ላይ ተቀምጣ የምትዋሽ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። ክርስትና አልነበረም ይላል። ጥምቀትና ቁርባን ካልነበረ ክርስትና አልነበረም ከ4ኛው መቶ ክፍለ ዘመን በፊት ማለት ነው። ኦኬ፣ የ3000 ዓመት ያ ስልክ ከመያዜ በፊት ኤርሜ ሁለት መጽሐፍ ልንገርህ። ኦኬ፣ አንደኛው በትንሣኤ ዘጉባኤ ማተሚያ ቤት የታተመው ገድለ ተክለ ሃይማኖት የ2012 6ኛው እትም ገጽ 23 ላይ እንደዚህ ይላል። ይኸውልህ ገድለ ተክለ ሃይማኖት እንደዚህ ይላል። እንደ ገድሉ የኢትዮጵያ ሰዎች ግን ምንድን ነው ገድለ ተክለ ሃይማኖት በትንሣኤ ዘጉባኤ የታተመው ማለት ነው። ገጽ ስንት ላይ? ገጽ 23 ላይ አይ ቲንክ እንዳነበብኩት ገድለ ተክለ ሃይማኖት ትንሣኤ ዘጉባኤ የታተመው። እሺ፣ እንደዚህ ይላል። የኢትዮጵያ ሰዎች ግን በኦሪት ሕግ የሚኖሩ ነበሩ፣ በአራዊትም የሚያመልኩ ነበሩ ይላል። አራዊትን የሚያመልኩ ነበሩ እንደዚህ ይላል። ከዚህ በኋላ አባ ሰላማ ጌታችን ኢየሱስ ክርስቶስ ቁጥር ስንት ነው የምታነበው? ንብነት እኔ ገጹን ነው ሌላ መጽሐፍ አንብቤያለሁ። የኢትዮጵያ ሰዎች ግን በሕገ ኦሪት የሚኖሩ ነበሩ፣ አራዊትንም የሚያመልኩ ነበሩ። ከዚህም በኋላ አባ ሰላማ ጌታችን ኢየሱስ ክርስቶስ ያስተማራትን ወንጌል አስተማራቸው። በፊታቸው ብዙ ታምራትን አደረገ። እነሱም አምነው ተጠመቁ፣ ክርስትናም ተነሱ። የኢትዮጵያ ሰዎች ያመኑት ጌታ ባረገ በ335 ዓመት ነው። እስከዛ ድረስ አላመኑም ማለት ነው። ስለዚህ የ3000 ዓመት የሃይማኖት ታሪክ ብሎ የሚለው ዓለም እየሰማ ከወንድሞቼ ጋር ቀበርኑ ማለት ነው በራሳቸው መጽሐፍት። ኦኬ፣ ስለዚህ ጉራችሁን አትቸርችሩ ኦርቶዶክሳውያን። የ3000 ዓመት ታሪክ ያለን ቅድስት ኩላዊት በደምብ የራስ መጽሐፍ ገድለ ተክለ ሃይማኖት ወንድምነት ሲጠራው ከመሳቢያ መጀርቻ አወጣሁትኝ። ኦኬ፣ ወንድምነት ጨርስ። ኦኬ፣ የዳንኤል ክብረት ኢትዮጵያዊ ሱራፊ በሚለው መጽሐፉ ገጽ 83 እና ገጽ 84 ላይ እሱ ደግሞ እንደዚህ ይላል። በዳጋ እስጢፋኖስ ያለውን ገድለ ተክለ ሃይማኖትን ጠቅሶ እንዳሰፈረው ኢትዮጵያውያን አባ ሰላማ ከመምጣቱ በፊት ያለ አማኒ ስላሴ በጨለማ ውስጥ እንደነበሩ የአባ ሰላማን ስብከት ሰምተው ግን እንዳመኑ ይገልጻል። ገጽ 83 እና 84 ላይ አንድ የጠብቀን የምናወራውን እንዴት በመረጃ እንደምናስረዳና የሚገቡ ምን እንደሚመልሱ እናሳይ። ኦኬ፣ የዲያቆን ዳንኤል ክብረት ኢትዮጵያዊ ሱራፊ ላይ ነው። ኢትዮጵያዊ ሱራፊ እሺ፣ ገጽ ስንት? 83 እና ገጽ 84 ላይ ነው ይህ ታሪክ ያለው። የአቡነ ተክለ ሃይማኖት ሕይወት ታሪክና አስተዋጽኦ የሚለው ታሪክ ኢትዮጵያዊ ሱራፌ ዲያቆን ዳንኤል ክብረት በጻፈው መጽሐፍ ላይ ገጽ 83 እና 84 ጴንጤ እንደዚህ መረጃ ያወራል። ኦርቶዶክሳዊውን
እንደዚህ አረፋ ስደፍቅሃለሁ ማለት ነው። ኦኬ 83 ገጽ 83 ኦኬ የቱ ጋር ያለውና ያነበብከው ወንድምነት ምን የሚለው ላይ ነው የተነሳው? የዳጋ እስጢፋኖስን ገድል ጠቅሶ ያሰፈረው ማለት ነው። በዳጋ እስጢፋኖስ ያለውን የገድለ ተክለ ሃይማኖትን መጽሐፍ ጠቅሶ እንደዚህ ይላል። አባ ሰላማ መጽሐፉ ሲጀምር መጽሐፉ ሲጀምር ከሀረጉ ላይ ዘደብረ ዳጋ ተክለ ሃይማኖት የሚል ጽሑፍ አለው። የእጅ ጽፈቱ ከሌላ ጽፈት ጋር ተመሳሳይ ነው። ምናልባትም ዳጋ ውስጥ የአቡነ ተክለ ሃይማኖት ቤተክርስቲያን እንደነበረ እንድንገምት ያደርገናል። የጣና አካባቢ ገዳም በደብረ ሊባኖስ ጋር የቀደመ ግንኙነት አላቸው። አባ ፊልጶስ ተሰዶ የመጣው ወደዚሁ አካባቢ ነው። የዳጋ እስጢፋኖስ ገዳም መስራች አባ ሂሩተ አምላክ በሐይቅ አቡነ ተክለ ሃይማኖት ነበሩ ብሎ ይላል። እሺ ከዛ ምንድነው ብሎ የሚለው? ኦኬ ገድሉ ሲጀምር በስመ አብ አውሉጎስ በስመ ወልድ አምነን በስመ መንፈስ ቅዱስ አመልከን ብሎ ከዚህም በኋላ አቡነ ተክለ ሃይማኖት ታላቅነት የሚያትት ረጅም መግቢያ አለው። አቡነ ተክለ ሃይማኖት በመንግስተ ሰማያት ያላቸው ቦታ ይዘረዝራል። የእሳቸው ልጆች ተክለ ሃይማኖት ይሏቸዋል። የአቡነ ተክለ ሃይማኖት በዓለም ማክበር የሚኖረው ጥቅምም ይነግረናል። ታሪኩ የሚጀምረው ከባህረ ቀጋ ነው። ኦኬ ዋህሉ አሐዱ ብእሲ ብሎ ካለ በኋላ አባቶች ወገኖች ዘንድ ስሙ ዘርአ ዮሐንስ የተባለ እናቱ ብሎ ይላል። ቆይ ኦኬ 84 ላይ ቆይ የሆነ ቦታ ላይ እስጢፋኖስ ምን ነበረ ያነበብከው? ስለምን ነበረ? አባ ሰላማ ከመምጣቱ በፊት ያለ አማኒ ሥላሴ በጨለማ ውስጥ እንደነበሩ የአባ ሰላማን ስብከት ሰምተው ግን እንዳመኑ ይናገራል። እዚሁ ገጽ 84 ላይ ማለት ነው። ኦኬ ኢትዮጵያ ምልዓተ ክርስትና እንትን ድጋሚ ሲያትም ተሐድሶ አድርጎበታል እንደ መጽሐፉ ላይ የ2011 እትም አይደል? ይሄ የ2011 እትም ነው። እሱ መጽሐፍ ላይ ነው ያለው። የ2011 መጽሐፍ ገጽ 84 ያ ይኩን አምላክ አገኘት። ልክ ነው። ኢትዮጵያውያን እስራኤላውያንን ስለ እምነት ያነጻጽራል። እስራኤላውያን ባለማመናቸው ከታላቁ የክርስቶስ ግብዣ በመውጣታቸው፣ የኢትዮጵያውያን ግን ማመናቸው ከሰለሞን ልጅ ጋር ቀድሞ ከኢየሩሳሌም ስለወጡ ክርስቶስን መግደል ከአይሁድ ጋር እንዳልተባበሩ፣ ነገር ግን በተስፋ እንደኖሩ፣ የክርስቶስን ሞቱን ሰምተው እንዳዘኑ፣ ነገር ግን አባ ሰላማ ከመምጣቱ በፊት ወንድምነት ያለው ማለት ነው። ሶሪ አባ ሰላማ ከመምጣቱ በፊት እንደዚህ ዘግዝከን እናወጣላቸዋለን ታሪካቸው ማለት ነው። አባ ሰላማ ከመምጣታቸው በፊት ያው እንደዚህ ላቅልመው ብዬ ነው። አባ ሰላማ ከመምጣታቸው በፊት ያው አሚነ ሥላሴ በጨለማ ውስጥ እንደነበሩ የአባ ሰላማን ስብከት ሰምተው ግን እንዳመኑ ይገልጣል። ከዚህም ወደ ጸጋ ዘአብ ታሪክ ይመለሳል ይላል። ስለዚህ የአቡነ ሰላማን ስብከት ሰምተው ነው ማለት ነው። በአቡነ ሰላማን ዘመን ነው ማለት ነው ክርስትና ኢትዮጵያ ውስጥ የተሰበከው። ይሄ ማለት መቼ ነው? የዛሬ 1600 ዓመት ኢትዮጵያ ውስጥ ክርስትና የገባው መቼ ነው ማለት ነው?
የዛሬ 1600 ዓመት እንጂ በሰለሞን ዘመነ መንግስት መጣ ብላችሁት የምትሉት ክርስትና የለም። አንድ የ2000 ዓመትም ታሪክ ክርስትና ኢትዮጵያ ውስጥ የለም የለም። ከ300 ዓመት ምናምን ነገር በኋላ ማለት ነው። ያው እዚህ እንደሚናገረው ያው የኢትዮጵያ ሰዎች ያመኑት ጌታ ባረገ በ335 ዓመት ነው። በ34 ዓመተ ምህረት ክርስትና ወደ ኢትዮጵያ መጥቶ ውሸት። ይኸው ገድለ ተክለ ሃይማኖት፣ ይኸው ገድለ አቡነ ሰላማ ከሳቴ ብርሃን ፍሬምናጦስ የተባለው ማለት ነው። ይኸው የኢትዮጵያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ለዓለም ይወቅልኝ ብላ ማለት ነው ያለችው። ይኸው የአቡነ ጎርጎሪዎስ መጽሐፍ እንደዚህ አፈር ደቼ ያስግጥልሃለሁ ማለት ነው። ታሪክህን በመረጃ ማለት ነው። ስለዚህ አሁን ቅድም ገብቶ እንደተሳደበው ኦርቶዶክሳዊ ሌላ የሚሳደብ ካለ መምጣት ይችላል። ካልሆነስ አትችሉትም። እዚህ ቤት የሚቀርብብህን መረጃ አትችለውም። አትችሉትም። ኑ መልሱ እስቲ በታሪካችሁ ላይ ሐዋርያዊ ቅብብሎሽ፣ የሐዋርያዊ ስልጣን፣ የሐዋርያዊ በትር፣ የሐዋርያት መጥረጊያ፣ የሐዋርያት ጭፍርግ ምናምን ነገር እያላችሁ ስትሉ ይኖራችኋል። የቱ ጋር ነው ክርስትና የገባው? ከመቼ ጊዜ ጀምሮ የተሰበከው? ኢትዮጵያ ከአቡነ ሰላማን በፊት ዘንዶ ስታመልክ እንደነበረ በቤተክርስቲያኖቹ መጽሐፍ የተጻፈው እናሳያቸዋለን። ይሄ ዘንዶ ዛሬ በየቤተክርስቲያን ውስጥ ሁሉ ተጠቅልሎ የሚተኛ ማለት ነው። አምልኮቱ አልተቋረጠም። ወገን መረጃ ኤርሚያስ ይኸው የት አለ? እዚህ ይኸው አቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል። ገዳሙን የሚጠብቅ ወይ ገዳም አዲስ ገዳም አሰርተው ገዳም ውስጥ ምን አስገብተናል? አዲስ ታቦት ሳይሆን አዲስ ዘንዶ አስገብተናል። ልብ በሉ ስሙት። አንዴ እርሜ ረስተህ ሆነው አባ ጊዮርጊስ ዘጋስጫ ገዳም ውስጥ እኮ ቤተ መቅደስ ውስጥ የሚኖር ዘንዶ አለ። የቅዳሴ ሰዓት የሚያስቀድስ ማለት ነው። ወሎ ውስጥ ማለት ነው። ወሎ ውስጥ አሁን ይህ ወንድም በጌታ የሚያምን ትግራዋይ ወንድም ነው። ኢትዮጵያዊ ትግራዋይ ወንድም ነው። ኤርሚዬ ካርዴ ሳይዘጋ እኔ ልመልስ። እሺ መልስ። እኔ እንግዲህ እንዳልከው አይቻለሁኝ፣ ቪዲዮን አሳይተኛል። ያው ግን ቸርች ውስጥ ፓስተሮቹ መዘምራን ምዱትንስ ምንድን ነው የምትላቸው? አሁን ይሄኛው ደግሞ አይደለም። የምር አስጨርሰኝ። አይስወርቱ ጋር ልጨርስ። አሁን ለምሳሌ እስራኤል ዳንሳ መዘምራኖችን ትጨርሳለህ። ማንም እንዳታስወርዱት እንዳታስወርዱኝ። አይስወርቱ ጋር ሚዩት ያረኩ ጠብቀኝ አልኩ። ትጨርሳለህ፣ ትቀጥላለህ። እንዳታስወርዱት የምነግራችሁ እዚህ ያላችሁ ወንድሞች ናቶች፣ ዛሬ ይላችሁ ይሄን ዘንዶ ቅዱስ እግዚአብሔር የሚበቀልበት ቀን ስለሆነ ነው። ለዚህ ነው እየመጡ የሚተፉት። እሺ አሁን ማይክን ክፈትና የትኛው ቤተክርስቲያን ላይ ነው ቪዲዮ አሳየን። ትልቁ ላይ አድርገህ ያለው ፓስተሩ አሁን ያልከውን አንተ ወይም እኔ በነገራችን ላይ እሺ ቆይ ልክፈታ እንዴ ስማኛ። ይኸውልህ እዚህ ጋር መጥተው ከሚያወሩት ሰዎች እኔ ለየት የምለው ይሄ ዝም ብሎ እንቶ ፈንቶ ከሚያወሩት ሰዎች ሳልሆን በዓለም ብሆንም በመረጃ ማምን ሰው ነኝ። እሺ በቃ ቪዲዮ ከፈታ ወይ ልነግርህ ነው። እኔ እኮ ችግር የለብኝም፣ ምንም ችግር የለብኝም እኮ። ለምሳሌ እንትና አረገ ስልህ ማስረጃ አለኝ። እኮ አድርገዋ ታዲያ አሁን ለምሳሌ እኔ ጭሮ አይስዌር ነው ጭሮ ሲያስጠባልኝ ቪዲዮ ወዳጄ
ወዳጄ እየፈለግ ሲያስጠባ የሚሆን አንተ ራስህ መስከረም እንኳን እንዳይጠባም አልኩ። ልጅቷን እየተደማመጥን አንተንም አስጠብቶ ከሆነ ሌሎችንም አስጠብቶ ከሆነ ቪዲዮን ክፈት ነው ያልኩህ። እንደኔ መረጃ ላይ ማለት ነው። እኛ መጽሐፍ ከፍተን አየህ፣ እኔ መጽሐፍ ላይ ሳወራ ከወንድሞቼ ከወገኖቼ ጋር መጽሐፍ ላይ ስናወራ እንደዚህ መጽሐፍቶችን ከፍተን መረጃ የነ አባ ጊዮርጊስ ማነው የነ አቡነ ጎርጎርዮስን የቤተክርስቲያኒቱ በዓለም አቀፍ መድረክ ይታወቅልኝ ብላ ያለችው ገድለ ተክለ ሃይማኖትን ከፍተን እዚህ ቤት በመረጃ ነው የሚወራው። ማ እግዚአብሔር አምላክ ምስክር ነው። ቶሎ በል አሁን ተራ አንተን ሰጥቻለሁ። በመረጃ ላይ አስደግፈው ቪዲዮ። እሺ አመሰግናለሁ ኤርሚ፣ በትዕግስት ስለምታዳምጡኝ። ሁሉም ደግሞ እዚህ ውስጥ ያለው ለመማር ዝግጁ ስለሆነና የማያዳግም ጥፋት እንዳይሰራ መቀጣጫ እንዲሆኑ ከ2 ደቂቃ በኋላ ቪዲዮ ማሳየት ጀምራለሁ። ከዛ በፊት መግቢያው መናገር አለብና ጭብጡ እዚህ ውስጥ እኮ 400 ሰው አለ። ለበበል 400 አይደለም ለምን 4000 ሰው አይኖርም? እኔ ኤርሚያስ ነኝ። ቤቱ ተናገሩ፣ እውነቱን ነው፣ ያለ መረጃ አይወራም። 6 መጽሐፍቶች ከፍቼ እዚህ ጋር አየህ፣ እኔ ኦርቶዶክስ ላይ ሳወራ መረጃ አለኝ። አድምጠኝ፣ ጨብጡን ብታስይዘኝ መጽሐፉን አሳይታ ነው እኔ ሳወራ በዳንኤል አድምጠኝ፣ እባክህ ድጋሚ ልስጥህ፣ አድምጠኝ። ቆይ ፓስተሮቹ እንዲህ ሲያደርጉ ብለኸኛል፣ ቸርች ውስጥ ማለት ነው እንዴ? እኔ እኮ ጉድ እኮ ነው ይዣለሁት፣ ጉድ እኮ ነው ይዣለሁት። ኤርሚያስ ልፈነዳ እኮ ነው። እሱን ጉድ እዚህ እንድዘረገፈው እፈልጋለሁ። እኔም አብሬ አእምሮ የሚከብድ ጉድ እኮ ነው ያለው። ግድ የለም አሁን አድምጠኝና ልስጥህ እኮ ነው ብዬ የምልህ እሱን ፓስተሮቹ ሴቶችን እንዲያደርጋሉ ቸርች ውስጥ ብለሃል። ቪዲዮ አለኝ ብለሃል። ቴንኪዩ እግዚአብሔር አምላክ ይባርክ። በእውነት የክርስቶስን ቤተክርስቲያን ከማጽዳት አኳያ እንድትተባበረ እንፈልጋለን። እኛ ስናወራ መጽሐፍቶች ዘርግቼ ነው። ልብ በሉ እዚህ ያላችሁ ሰዎች መጽሐፍቶችን የኢትዮጵያ ታሪክን ዘርግቼ፣ የዳንኤል ክብረትን ታሪክ ዘርግቼ፣ ገድለ ተክለ ሃይማኖትን ዘርግቼ፣ ገድለ አቡነ ሰላማ ከሳቴ ብርሃንን ዘርግቼ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት የውጭ ግንኙነትን ዘርግቼ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በብፁዕ አቡነ ጎርጎርዮስ የተጻፈ ታሪክ ዘርግቼ፣ የኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎሽ ከግብፅ የመጣበት ከግብረ ሰዶማዊ ጋር የተገናኘ ቀጥታ ግንኙነት አለው። አቡነ አትናቴዎስ ኤርሚ የካርዴል ይዘጋል። ለምን አይዘጋም? ይኸው ልሰጥህ ነው። ቪዲዮን አሁን ትልቁ ላይ ያደርግሃለሁ። ቪዲዮ ክፈት። ቴንኪው በል። ስትጠባ የሚሆን ስትጠባባ የነበረውን ክፈተው። ቶሎ በል። ሚውት አታርጉኛ። እኔ ከፈትኩ እኮ እኔ የከፈትኩ እኮ ይኸውልህ፣ እንደውም ለማስረጃ የሚሆን ልክ አሁን ቪዲዮ ስለምከፍተው ምን እንዳላት ታውቃለህ? በመጀመሪያ ቪዲዮ ኖ ቪዲዮ አለኝ ብልሃል። ቪዲዮን ክፈተው። ቪዲዮ ክፈት። አፍጥነው። የጴንጤን ጉድ ዘርግፍ። እኔም አንዱ ጴንጤ ስለሆንኩ አብሬ ልፈር። አብረን ጭሮ እኮ ነው እንደዛ ያለው። መስከረም እንኳን እንዳይጠባማ ብራዘር፣ አንተንም ጭሮ ሊሆን ይችላል። ስለዚህ ምንድነው እያወራን ያለው? ልብ በሉ። በንግስት ሳባ ዘመን ክርስትና ወደ ኢትዮጵያ መጣ ተብሎ የተባለውን ይኸው ዛሬ ማለት ነው። እንደዚህ ከወንድምነት ከወንድሞቼ ጋር ሆኜ ብሩኬና ዳንዬ ይኸው በኢትዮጵያ ውስጥ ክርስትና መጣ ተብሎ የሚባለው የዛሬ 3000 ዓመት ነው ብሎ የሚለው እንደዚህ ነው። አፈርደች ያስጋጥሩ መጽሐፍት ከፍተን መጽሐፍቶቻችሁን ከፍተን ማለት ነው። ሃርድ ኮፒ መጥቶ የኢትዮጵያ ታሪክን ሁሉ ጭምር ይዘን አብርሃ ወአጽብሃ መቼ ነበር የነገሱት በምድር ላይ? በኢትዮጵያ ምድር ላይ ክርስትና ከአብርሃ ወአጽብሃ ዘመነ መንግስት በፊት አይታወቅም። ኢትዮጵያ ዘንዶ አምላኪ ነበረች። ያ ዘንዶ ማምለኳ እስከዛሬ ድረስ አልተቋረጠም። በገዳም ውስጥ በአቡነ እንድሪያስ ዋሻ ሰሜን ሸዋ ላይ ገዳማውያን አባቶች እርጎ ይቀልቡታል ዘንዶውን። ወሎ ውስጥ አባ ጊዮርጊስ ዘጋስጫ ገዳም ውስጥ ቅዳሴ ያስቀድሳል። ተጠቅልሎ ሄዶ ታቦቱ የሚቀመጥበት ስር ዘንዶ ተጠቅልሎ ይተኛል። አረ እንደዛ አይደል ብሩክዬ? የማነው አባ ጊዮርጊስ ዘጋስጫ ማለት ነው። ልላክልህ ቪዲዮ ነው ቴሌግራም ላይ አውልክልሃለሁ። ላክ ኑና አውሩ። ይሄንን ዘንዶን እጨፈጨፍልሃለሁ። ቅዱስ እግዚአብሔር ልጅ ኢየሱስ ምስክር ነው። ይኸው የኢትዮጵያ ሰዎች ክርስትናን የተቀበሉት በገድለ ተክለ ሃይማኖት ኦኬ፣ በትንሣኤ ዘጉባኤ የታተመው እንደዚሁም በገዳሙ የታተመው ላይ ደስ የሚለው አባቶች እዚህ ቤት ስለሚከታተሉ ጳጳሳቱ ሰምተው ነው ስብሰባ የተቀመጡት። ኦኬ፣ የኢትዮጵያ ሰዎች ክርስትናን የተቀበሉት መቼ ነው? ይኸው ከዚህም በኋላ አባ ሰላማ ጌታችን ኢየሱስ ክርስቶስ ያስተማራትን ወንጌል አስተማራቸው። መቼ? በአብርሃ ወአጽብሃ ዘመን፣ በ4ኛው መቶ ክፍለ ዘመን ማለት ነው።
ከዛስ በፊታቸው ብዙ ተአምራትን አደረገ። እነርሱም አምነው ተጠመቁ፣ ክርስትናም ተነሱ። ከዛ በፊት ሐዋርያት አልተላከም ነበር ይላል። ማን? የአቡነ ሰላማ ገድል። አቡነ ሰላማ ከግብፅ ከጳጳስ ለጳጳስ ከንፈር ተሳስሞ ጵጵስና ከማምጣቱ በፊት ሲጀምርም ይሄ አቡነ ሰላማ የሚባለው ገድሉም ጤነኛ አይደለም። ብራዘር ተናገር እውነቱን። ያው ምን ይላል? ዳግመኛም ሊቀ ጳጳሱ አቡነ አትናቴዎስ ማለት ነው፣ ጸባይህ እንዴት ነው? ስራህስ ምንድን ነው? የመጣህበትስ ሀገር ወዴት ነው አለው። ፍሬምናጦስ አቡነ ሰላማ ማለት ነው፣ ከሳቴ ብርሃን የተባለው መልሶም የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ፣ ጸሎቴንም ምኞቴንም አድምጥ። ደጋጉ ነገስታት አብርሃ ወአጽብሃ ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም። ከአብርሃ ወአጽብሃ ዘመነ መንግስት በፊት ከአራተኛው መቶ ክፍለ ዘመን በፊት ኢትዮጵያ ውስጥ ክርስቲያንም ሐዋርያም ሰባኪም አልመጣም። ቅዱስ ቁርባንም የለም፣ ጥምቀትም የለም። ኦርቶዶክስ የ1000 ዓመት ክርስትና ተቀብያለሁ ብላ ምትለው ቤተ ክርስቲያኒቱ በአደባባይ ተዋሻለች። ማን ያለው? ይኸው መጽሐፏ ገድሏ፣ ይኸው መጽሐፏ ገድሏ፣ ይኸው መጽሐፏ ገድሏ፣ ይኸው ታሪኳ መጽሐፍት፣ ይኸው እዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነትና ስርዓት የውጭ ግንኙነት፣ ይኸው የጳጳሷ የታሪክ መጽሐፍ። አታምታቱም ይህንን ህዝብ እና ለእነዚህ መጽሐፍቶች ሁሉ መልስ ስጥ እና ምን እያልን ነው እኛ? ከዛ በፊት ያው የኢትዮጵያ ሰዎች አምጣው ክርስትና ነበር። የኢትዮጵያ ሰዎች ያመኑት ጌታ ባረገ። ያው የኢትዮጵያ ሰዎች አምጣው ዲያቆን የሚታርገው ጌታ ባረገ። የኢትዮጵያ ሰዎች ያመኑት ጌታችን ባረገ በ335 ዘመን ነው ይላል። ያን ጊዜ አብርሃ ወአጽብሃ አክሱም ጽዮንን ሰሯት። አብርሃ አፍሳን ወለደ፣ አፍሳም እርፋንን ወለደ፣ እርፋንም እምሴንን ወለደ ይላል። ይኸው እምሴንም ወለደ ይላል። ማነው? አምሴን ሶሪ፣ አምሴንም ወለደ። እንዴት አይነት ነገር ነው? አምሴንም ወለደ ይላል። ይኸውልህ አምሴንም አልአባድን ወለደ ይልሃል። ኦኬ፣ አሁን ይህን ታሪክ ደግሞ ገድለ ላሊበላና ድርሳነ ጽዮን ይቃወመዋል። መድኃኔዓለምን እኮ ነው ብዬ ምለሸትዬ ገድለ ላሊበላና ገድለ ድርሳነ ጽዮን ይቃወመዋል። የገድለ ተክለ ሃይማኖትን ድርሳነ ጽዮን ይቃወመዋል። የድርሳነ ጽዮንን ክብረ ነገስት ይቃወመዋል። የክብረ ነገስትን የኢትዮጵያ ኦርቶዶክስ ክርስቲያን ታሪክ ይቃወመዋል። የኢትዮጵያ ኦርቶዶክስ ክርስቲያን የጻፈውን የአቡነ ሰላማ ከሳቴ ብርሃን ገድል ይቃወመዋል። የአቡነ ሰላማ ከሳቴ ብርሃንን ሌላኛው ታሪክ ይቃወመዋል። እርስ በርስ የሚጣረስ እርስ በርስ የሚጣላ ታቦት ወደ ኢትዮጵያ መጣን አሉ። መቼ? በሰለሞን ዘመነ መንግስት። የት? ክብረ ነገስት በሚባል መጽሐፍ ላይ አነበብኩት። መጽሐፉ እጄ ላይ አለ። ታቦቱ የመጣው መቼ ነው? በሰለሞን ዘመነ መንግስት፣ በንግስት ሳባ ዘመን አሉ። ጥሩ፣ ያው ቆይ መጽሐፌ እንደዚህ ላሳይሽ። አንድ የጠብቁኝ። አንድ የጠብቁኝ ወገኖች። ዝቅ ያወጣልሃለሁ እንደዚህ። ኦኬ፣ ክብረ ነገስት፣ ያው ክብረ ነገስት። አንደኛው ደግሞ መጽሐፈ ጤፉት፣ እርስ በርስ የተምታታ ታሪክ ይዘህ ፕሮቴስታንት ትናንት የመጣ ሃይማኖት ነው ብለህ ደግሞ አለማፈራችሁ ማለት ነው። አለማፈራችሁ፣ ጌታ ኢየሱስ ምስክሬ፣ አለማፈራችሁ። እሺ፣ ታቦት ወደ ኢትዮጵያ መጣ አሉን። መቼ? በሰለሞን ዘመነ መንግስት። ከየት? ከእስራኤል ሀገር። ማን የሚናገረው? ዶክተር ስርጉ ገላው ባሳተሙት የኢትዮጵያ ቋንቋዊ ጥናትና ምርምር አዲስ አበባ ዩኒቨርሲቲ ክብረ ነገስት። በኢትዮጵያ ኦርቶዶክስ ክርስቲያን ተቀባይነት ያለው በግዕዝና በአማርኛ የታተመ ታቦቱ በሰለሞን ዘመነ መንግስት በንግስት ሳባ ዘመን ወሆረት ንግስት አዜብ ከመጥራዩ ጠቢው ለሰለሞን ብሎ እንዳለ ብላችሁ ነገራችሁን። አሜን አለን። ያኔ ጌታን ባላወቅንበት ዘመን። ኦኬ፣ በሰለሞን ዘመነ መንግስት ነው የመጣው ብለን። አዎ፣ እግዚአብሔር ለዘላለም ስሙ ይባረክ።
ያዕቆብ በዛ ርስት የለውም ብሎ ከብርሃን ከድቅድቅ ጨለማ ወደ ብርሃን ሲጠራኝ መጽሐፍቶችን ማንበብ ጀመርኩ። ሲጀምር መጽሐፍ ቅዱስን ወደ ጴንጤው ጋር ስመጣ ማለት ነው። ከዛስ ኦኬ በሰለሞን ዘመነ መንግስት ታቦት ወደ ኢትዮጵያ መጣ አሉ። ኦኬ መረጃ ነው አሉ። ይሄ ታሪክ እርስ በርሱ ይምታታል። 11 ዓመት ሙሉ ኤርሚያስ ለምኗቸው አንድም የኦርቶዶክስ መምህርም ቄስም ይህን ታሪክ እውነት ሊያደርገው እፊት የቆመ የለም። ካለ በፈለጋችሁ ሰዓት ሰው ከተገኘ ደውሉልኝ፣ በሌሊት ከእንቅልፍ ቀስቅሱኝ፣ ከእንቅልፍ ቀስቅሱኝ። ወንድሞች ናቶች በዓለም ዙሪያ ስልኬን የምታውቁ ከእንቅልፍ ቀስቅሱኝ። በዚህ ታሪክ ላይ ሀሳብ እሰጣለሁ ብሎ የሚል አድልጦትም ይሁን በሀሳብ ማንም ሰው አወራለሁ ብሎ ሶሻል ሚዲያ ላይ በተለይ ዲቤት አደርጋለሁ ብሎ ካለ እኔን ቀስቅሱኝ። ተኝቼ ከሆነ ሌሊት ከሆነ ማለት ነው ደውሉልኝ። በመድኃኔዓለም አደራ አደራ፣ ቃል ለምድር ለሰማይ ቀስቅሱልኝ። እዚህ ታሪክ ላይ የሚያወራ ኦርቶዶክሳዊ በተለይ አገልጋይ የሆነ ቄስ ነኝ ብሎ የሚል እሺ ኦኬ ከእስራኤል ወደ ኢትዮጵያ መጣሉን በዚህኛው መጽሐፍ ይሁና ብለናል፣ አነበብን። እርስ በርሱ የሚጣላ ታሪክ። ታቦተ ጽዮን የመጣው አዎ፣ የሙሴ ታቦትን የመጣው አዎ አሉን። ኦኬ ጥሩ። ገድለ አቡነ ሰላማን ሳነብ ደግሞ ታቦቱ የመጣው ከእስራኤል ሳይሆን ከግብፅ ሀገር ነው። ማን ያመጣው? አቡነ ሰላማ። ከማን? ከአቡነ አትናቴዎስ እጅ ጵጵስናውን ሲሾም ከንፈሩን ተስሞ ታቦትም ጭምር ተሰጥቶት የመጣው ጳጳሱ ብፁዕ አቡነ አትናቴዎስ፣ ብፁዕ አቡነ ሰላማ ከሳቴ ብርሃን ከንፈር ለከንፈር ተሳሳሙ፣ ወንዶች ለወንዶች ማለት ጳጳስ ለጳጳስ። ማንም የሚናገረው ይኸው መጽሐፉ፣ ይኸው መጽሐፉ። እዚህ ኮተታችሁ ፊት መቆም ትችላለህ እንዴ? ይኸው መጽሐፉ፣ ይኸው መጽሐፉ፣ ይኸው መጽሐፉ፣ ይኸው መጽሐፉ። በዚህ ክፍል ላይ ዘወርሃ ታኅሳስ የሚነበበው ምዕራፍ 2 ላይ ኦኬ ይህንንም ብሎ አፉን ሳመ ብሎ ይላል። ከዛ በኋላ እንደዚህ ይላል። ፍሬምናጦስ ያው ብፁዕ ቅዱስ ፍሬምናጦስ እንዲህ ባለው ጊዜ ሊቀ ጳጳስ አቡነ አትናቴዎስ መልሶ ነገርህ ብሩህ፣ ቃልህም የጣመ ደስ የሚያሰኝ ነው። የወለደ አባትም ደስ ማነው ምን ይመስል? የወለደችም እናት ምን ትመስል? የተሸከመች ማኅፀን የተባረከች ናት። አንተን ያጠቡ ጡቶች የተባረኩ ናቸው። የተወለድክባትም ዕለት የተባረከች ናት አለው። ማ? ብፁዕ አቡነ አትናቴዎስ። አትናቴዎስ የቤተክርስቲያን አባት የተባለው። ሌላ ስቃይ የኢትዮጵያ ሕዝብ ሌላ በውሸት ስቃይ። ሌላ ደግሞ መጽሐፍ ሳነብ መጽሐፈ ጢፉት የሚባለውን ደግሞ ሳነብ ግሼን ደብረ ከርቤ ቤተክርስቲያኒቱ ግለሰቦች አይደለም ጻፉት። ግሼን ደብረ ከርቤ። እዚህ ስልክ በሌሊት ደውለን አረጋግጠናል ሰውዬ ጋር። አዎ እዚህ ነው የተጻፈው ብሎ ማለት ነው። በሉቃስ የተሳለችው ምስለ ፍቁር ሁላች ነች። ትክክለኛይቱ የማርያም ፎቶ ድርቅ 77 ያጠቃት ትመስላለች። ያው ይህ መጽሐፍ ሲታተም ብፁዕነታቸው አልሞቱም ነበረ። ብፁዕ አቡነ መርቆሪዎስ፣ ብፁዕ አቡነ ማትያስ። ያው ብፁዕ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በሳቸው ፍቃድ። እንደዚሁስ መምህር አባ ለይኩን ወንድፍራው ቆሞስ የግሼን ደብረ ከርቤ ቅድስት ማርያም ደብር አስተዳደር። እነሱ ሁሉ በሚያውቁት ይህን ገድል የጻፈና የተረጎማ ናቸው። ርዕሰ ደብር የማነ ብርሃን አድማሴ እና ኤርሚያስ ምን ልትል ነው? በሰለሞን ዘመነ መንግስት ታቦት ወደ ኢትዮጵያ መጣሉን ክብረ ነገስት ላይ ዘግይተን ስናነብ እኔ ሳነብ የለም በሰላማ አቡነ ሰላማ ዘመነ መንግስት ነው ወደ ኢትዮጵያ የመጣው ከግብፅ። ይሄ ከእስራኤል፣ ይሄ ከግብፅ። ይሄኛውስ ደግሞ የለም ከሳውዲ አረቢያ ነው የመጣው ይላል፣ ከመካ መዲና። አላህ አክበር ነው ማለት ያለ በኦርቶዶክሳዊ ወንድሜ፣ በእውነት ተክቢር እያልክ እርስ በርስ እየተቀባበልክ ማለት ነው። በማን ዘመን? በአፄ ዘርዓ ያዕቆብ ዘመነ መንግስት። እናንተ በጻፋችሁት ካላፈራችሁ እኔ ባነበብኩት አላፍርም። ያው ገልጠዋለሁ። ምዕራፍ 4 ገጽ 131 መጽሐፈ ጤፉት ነገረ መስቀሉ በሚናገርበት ክፍል ላይ ሃይማኖታቸው የቀናና የጸና የዳግማዊ የዳዊት ልጅ አፄ ዘርዓ ያዕቆብ የሰሩትን እንናገራለን ብሏል። ስለ ዘርዓ ያዕቆብ በ1900 ክፍለ ዘመን የነገሰው ማለት ነው። እንደነገሱ ክብር የሚሆን የጌታችንን መስቀል እንዳመጡ
ሰፍነጉን፣ ከለሜዳውን፣ የእንግርግሪት የታሰረበትን ገመዱን፣ አክሊለ ሦኩን ሁሉ የተገረፈበትን ጅራፉን ሁሉ እነዚህን ወደ ሀገራችን ወደ ኢትዮጵያ እንዳመጡ የመጡበትን ምክንያት እንናገራለን ይላል። ተናገሩ። ግን የተናገራችሁት ላይ የጻፋችሁት ላይ አንብበን እንጠይቃለን። አሁንም ደብረ ከርቤ የተባለች በምትጠራ በደብረ ነገስት አስገብተው እንዳስቀመጡት እንነግራችኋለን። ኦኬ፣ መልካም ጥሩ። እያንዳንዱ ነው ያነበብኩትኝ። በዚህ ክፍል ላይ ከየት ነው ያመጡት? እነሱም ይህንን በጠይቋቸው ጊዜ ይህንን የሰማ ለአባት ልጅ መንሻ ሆኖ የመጣው የጌታችን መስቀል ከየት ነው የመጣው? በንግስት እሌኒ ዘመነ መንግስት ከእስራኤል አስቆፍራ አመጣች ብሎ የሚለው ድርሳነ መስቀል ውሸት። መስቀሉ ከየት ነው የመጣው? ከሱድ አረቢያ ከመካ መዲና። ኦርቶዶክሳውያን አላህ አክበር ነው ማለት ያለብህ። ለዚህ ነው ድሮም እኛና እነሱ ነን ስትሉን የነበረው ማለት ነው። ታቦቱን ከየት ነው ያመጣችሁት? ይኸው እዚህ ክፍል ላይ ሊናገረው። መስቀሉንስ እዚሁ ክፍል ላይ ሊናገር ነው። አነበዋለሁ፣ ገጽ 140። እነሱም ይህን በጠይቋቸው ጊዜ ይህን በሰማ ለአባት እጅ መንሻ የመጣው የጌታችን መስቀል በመካ መዲናው ሹም እጅ አለና ያን ነው ብለው ነገሩኝ ይላል። ኦኬ። በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉስ የጌታዬን መስቀል ለመያዝ ገንዘብ ስለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል አፄ ዘርዓ ያዕቆብ። በ14ኛው መቶ ክፍለ ዘመን የነገሰው መናገሻውን ደብረ ብርሃን አድርጎ የነበረው አፄ ዘርዓ ያዕቆብ ቤተ መንግስቱን ለማየት እድል ገጥሞኛል። ደብረ ብርሃን ስላሴ የኔታ ኤፍሬም ጋር በነበርኩበት ሰዓት ማለት ነው። በአይኔ በብረቱ ነው ያየሁትኝ። ከስላሴ ቤተክርስቲያን አጠገብ ነው ያለው ቤተ መንግስታቸው። ከዚህስ አፄ ዘርዓ ያዕቆብ ሲነግሱ ከዚህም በኋላ ምጣ፣ ነጋሪት፣ ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ ይላል አፄ ዘርዓ ያዕቆብ። ለምን? በእስላሙ ንጉስ እጅ ያለው ግማደ መስቀሉን ሊያመጣ የጌታችንን መስቀል እንዲህ ከእስራኤል ነው ያመጣሁት አላለችም እንዴ? ድርሳነ መስቀል ላይ አይ እሱ መስከረም የሚነበብልህ ነው። ይሄኛው ደግሞ ሌላ ደግሞ አሳያለሁ። እርስ በርስ እንደ ደጋ በግ የሚላተም ታሪክ ይዘው ደግሞ እኮ አርፈው አፋቸውን ዘግተው ቢቀመጡ ቢንጤ ትናንትና መጥቶ ምናምን ነገር ይላሉ። እናንተ 1600 ዓመት እኮ የመጣው እርስ በርስ እኮ የሚጣላ ታሪክ እኮ ነው ያስከው በሙሉ። አንዳችሁም እፊት የቆማችሁ አትመልሱም። ለዚህ ነው ጥግ ይዘህ የምትሳደበው ማለት ነው። መስቀሉን ከየት ነው ያመጡት? ግማደ መስቀሉን ከኢየሩሳሌም አስቆፍራ ብለት ውሸት። ከየት ነው ያመጡት? ይኸው ግማደ መስቀሉ የጌታችን መስቀል በመካ መዲናው ሹም እጅ አለና ብለው ነገሩኝ አለ። ከዛ ሊዋጋ ሄደ። ይሄ መካ መዲናው ሹም ጋፍሄር ይባላል። ኦኬ። ከዛም ጋፍሄር እንደሱ መካ ምንድነው በዘመኑም የምስሩ ንጉስ የግብፁ ንጉስ ማለት ነው አሽሪፍ ሲሆን ጋፍሄር እንደ ንጉስ ሆኖ መካ መዲናን ይገዛና ያስተዳድር ነበር። መስቀሉ የት ነው ያለው? መካ መዲናው ሹም ጋፍሄር ጋር። ታቦተ ጽዮንስ የተባለችው አሁን አክሱም አለች ብለው የሚሏት መካ መዲና። ሉቃስ የሳላት ስዕል የተባለው መካ መዲና። የሚካኤል ታቦት መካ መዲና። ማን ያለው? ይኸው ገልጠዋለሁ። ቻሉት። በእኔ እጅ ያስዋልና አባትንም ገንዘብ መስቀሉን ስዕላቱን እሰጥሃለሁ ከኔ ጋር አትዋጋ አለኝ ይላል። ያ የእስላሙ ንጉስ አትዋጋ ነው። አፄ ዘርዓ ያዕቆብ አትዋጋ። መስቀሉም ታቦቱም የማርያምም ስዕል ብላችሁ ብትሉት ታቦቱም ብላችሁ ብትሉት ታቦተ ሚካኤል ታቦተ ማርያም ብላችሁ ብትሉት በሙሉ ነው እጅ ላይ ነው ያለው እና ይህንን እጅ መንሻ እሰጥሃለሁ። መስቀሉን ሰፍነጉ ሁሉ መጥተዋል። ይህም ብቻ አይደለም፣ ከለሜዳው አክሊለ ሦክ ሁሉ መጥተዋል። ሉቃስ የሳላት የእመቤታችን ስዕሎችን ሁሉ ይሄ ሁሉ እኔ እጅ ላይ ነው ያለው እሰጥሃለሁ። ማን ያለው? የመካ መዲናው ሹም። አላህ አክበር ነው ማለት ያለ በኦርቶዶክሳዊ ወገን ከታይ ጻፈው አላህ አክበር እያልክ አትንቀባረርም። እኛ ላይ አየህ፣ የበሰበሰ ታሪክ ይዘህ ከሳውዲ አረቢያ ከእስላም እጅ ታቦት ተቀብያለሁ ብላ ያመጣውን እንደው በሱ በሆነ ከመካ መዲና ከግብፅ ከእስራኤል ታቦቱ ከእስራኤል መጣ መጽሐፍ ክብረ ነገሥት። ታቦቱ ከግብፅ መጣ መጽሐፍ ገድለ አቡነ ሰላማ ከሳቴ ብርሃን። ታቦቱ ከሳውዲ አረቢያ መጣ መጽሐፈ ጤፉት። ከየት ነው የመጣው? 3 ታቦት ነው እንዲያመጣችሁት። ጽዮን ታቦት የመጣችው ከመካ መዲናው ሹም ከሳውዲ አረቢያ ነው ይላል። የጽዮን ታቦት የመጣችው ከግብፅ ነው ከአቡነ ሰላማ ማን? አቡነ ሰላማ ከአቡነ አትናቴዎስ። የታቦተ ጽዮን የመጣችው በንጉሥ ሰለሞን ዘመነ መንግስት ንግሥተ ሳባ
ወፈረት ንግሥት አዜብ ከመጥራዩ ጠይቡ ለሰሎሞን እንዲል መጽሐፍ ብላችሁ ነገራችሁን። ሲጀምር ሳባ የምትባል የኢትዮጵያ ንግሥት አይደለችም። አንድ ሁለተኛስ ወለደችም ተብሎ የተባለው በአይሁዳውያን ምሁራን የተጻፈው ሴት ናት። ሴትየቱ የኢትዮጵያ ሴት የአክሱም ዳይናስቲ ንግሥት አልነበረችም። ግዛተ መንግስቷ አክሱም ድረስ ይሰራል እንጂ የእሷ ዋና መናገሻዋ ከተማ የመን ላይ ነው የነበረው። ተናገሩ እውነቱን። የአርኪኦሎጂ ጥናት ምርምር የዓለም ምሁራን ሁሉ 35 ፕሮፌሰሮች የተሳተፉበትን መረጃ እዚህ ያሰጣላለሁ። ከዚህ የራስን አይደለም የነዚያ ፕሮፌሰሮችን አይደለም የራሳችሁ እንደዚህ ወጣ ማለት ነው። አንዴ ከመካ መዲና፣ አንዴ ከግብፅ፣ አንዴ ከእስራኤል። ታቦቱ ከየት ነው የመጣው? ኦርቶዶክሳውያን ከእስራኤል ይለዋል። ኦኬ ከግብፅስ የመጣው ምንድን ነው? አክሱም ጽዮን የተቀመጠው አክሱም ጽዮን የተቀመጠው አለቃ ደስታ ተክለወልድ መዝገበ ቃላታቸው ላይ ምን እንዳሉ ላሳያቸው። ስለዚህ በጻፉበት መዝገበ ቃላታቸው ላይ ምን እንዳሉ ላሳየ። እኔ ቤት ሄደህ መተህ ጦምህን አትመለስም። አለቃ ደስታ ተክለወልድ ምን አሉ በመዝገበ ቃላታቸው ላይ? ነውር አይደለም እንዴ? ነውር አይደለም ወይ? ይሄን አለመዋሸት ለምንድን ነው የተፈለገው? ታቦት ብሎ በሚለው ደስታ ተክለወልድ በንጉሱ በአጤ ሚኒሊክ ዘመን ነው የታተመው። ያ የታተመው መቼ ነው? በአርቲስት ማተሚያ ቤት በ1972 ዓ.ም በድጋሚ ታትሟል። የመጀመሪያው ግን በዚህ ዘመን የታተመው ማለት ነው። ያው ደስታ ተክለወልድ ዘሀገረ ወግዳ ታቦት ብሎ የሚለው ክፍል ላይ ምን አሉ? ከየት ነው የመጣው አሉ። እሳቸው እንግዲህ በጣም የተመሰከረላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ የነበሩ ሰው ናቸው። የቅኔ አዋቂ ምናምን ነገር ሁሉ ማለት ነው። ተቱቲታ ታቦት 1250 ላይ ገጽ አለቃ ደስታ ተክለወልድ ምን ይላሉ? አብረን የምናነበው ታቦት ቁመቱ 1 ክንድ ከስንዝር፣ ጎኑ 1 ክንድ ከስንዝር፣ ውፍረቱ ጣት 3 ጣት የሆነ የቤተክርስቲያን ጽላት ብለዋል። ይሄ አሁን መጽሐፍ ቅዱሳዊ መረጃ አይደለም። የዘጸአት መጽሐፍ ምዕራፍ 25 ቁጥር 10 አይመለከትም። 3 ጣት ነው እሳቸው ያሉት። 3 ጣት ማለት እንደዚህ ማለት ነው። የኦርቶዶክስ በሱት ይጠቅለላ ሲደብራቸው የሚሸጡት ሲደብራቸው ደግሞ አውጥተው እልል በሉለት ብለው የሚሉት እነሱ እሳቸውን ያን የጻፉት። እሺ ከዛ ታቦት መባል ከሳጥኑ ወስዷል። ስመ አምላክ አልፋዎ የመልአክ የነቢይ የቅድስት ማርያም የሐዋርያት የጻድቃን የሰማዕታት ስም ታቦተ እገሌ እየተባለ በላዩ ይጻፍበታል። ይኸው ነው ነገሩ። ባይዘው ነው የሚጻፈው። 10ቱ ትእዛዛት ላዩ ላይ ተጻፈበት የሚባል የለም። አልፋ የሚባል የጌታ ስም አይደለም። አልፋ ማለት የግሪክ ሆሄያት ነው። ወኦ የሚባልም የለም። ወኦ ፎኦ ቆኦ ብለህ አታምታቱም። ቅዱስ እግዚአብሔር ምስክር። ይህንን ህዝብ ይዛችሁ ሲኦል አትገቡም። አታምታቱም። ዘታቦት ዘቅዱስ ጊዮርጊስ ነው ብሎ የሚለው ዘታቦት ዘቅዱስ ማርያም እያለ ነው እላው ላይ የተጻፈበት ማለት ነው። ኦኬ ከዛስ ታቦተ ገሌ እየተባለ በላዩ ይጻፍበታል። በየማዕዘኑ ጫፍ የ40ቱ እንስሳት ስዕል ይቀረጽበታል። ማስዕል ቅረጽ አለህ። እሺ ከግብፅ መጥተው በአክሱም የነበሩት የመጀመሪያዎቹ ታቦተ ማርያምና ታቦተ ሚካኤል ናቸው። ወይኔ አለቃ ደስታ ተክለወልድ ባይጽፉት ይሻል ነበር፣ ባይጽፉት ይሻሎት ነበር። የኦርቶዶክስ ሰረት ከኢየሩሳሌም መጣ ብለዋ የነገረችንስ፣ አይ ከግብፅ ነው የመጣው። በመጀመሪያ ከግብፅ መጥተው በአክሱም የነበሩት የመጀመሪያዎቹ ታቦቶች ታቦተ ማርያምና ታቦተ ሚካኤል ናቸው ይላል። ኦኬ ታቦተ ማርያምና ታቦተ ሚካኤል ከየት ነው የመጡ ብለው ያሉት? ከግብፅ። እኔ አለቃ ደስታ ተክለወልድን እቃወማቸዋለሁ። ለምን? ከመካ መዲና ነው የመጣው ብላለች ኦርቶዶክስ ተዋሕዶ ቤተክርስቲያን። የት መጽሐፈ ጤፉት ላይ እሺ
ከዛ የእመቤታችንን ስዕሎች ሁሉ ከዛ ነው የመጣው ብለው ይላሉ። ይሄ ሁሉ ከዛ ነው የመጣው ከመካ መዲናው ንጉስ ነው። የወንጌላዊ ዮሐንስ የሳለው የጌታ ኩርዓተ ርዕስ የተባለ ስዕል አለ ብሎ እሱም ከዛ ነው የመጣው። የመላእክት አለቃ የቅዱስ ሚካኤልም ታቦት ሰጠኝ። ማ የእስላሙ ንጉስ አላህ አክበር ነው ማለት ያለብህ። የእስላሙ ንጉስ ማንም የሚካኤልን ታቦተ ሚካኤል ከየት መጣ ይላሉ? ከግብፅ። እዚህ ምን ይላል? ከሱድ አረቢያ ከመካ መዲናው ሹም ከጋፌ ረጅ። እንዴት አይነት ነው! እንዴት አይነት ቁማር እንደሚጫወቱባችሁ ብታውቁ። ኢየሱስ ጌታ ነው ብለን ስንል አቅልህን የምስተው ለዚህ ነው። በእንዲህ አይነት ተረት ተተብትበህ ተይዘህ ማለት ነው፣ እርስ በርሱ የሚጋጭ ኦኬ። የሚካኤልን ታቦት ይህን ብቻ አይደለም። ይህንም ካስረከመ በኋላ የመካ መዲናው ሹም ጋፌር ይህንን እጅ መንሻ ተቀብለ ወደ ሀገር በፍቅር ተመለስ አለኝ ብሎ ይላል። ይህም ብቻ አይደለም። የታቦተ ሚካኤልን ብቻ ሳይሆን የማርያምንም ታቦት የሰጠው ይኸው ንጉስ ነው። እዚሁ ክፍል ላይ በዚሁ ክፍል ላይ ረጅም ስለሆነ መጽሐፉ እኔ በአንድ ቀን አንብቤ የጨረስኩትኝ። ኦኬ ታቦተ ያው ይሄን ሁሉ ዘልዬ ማለት ነው። ለምን የዘለኩት ሙሉ ነው ያነበብኩት እኔ። ኦኬ እዚህ ጋር ታቦተ ሚካኤልን ሰጠኝ አረ ብሎ የሚለው ታቦተ ሚካኤልን ብቻ ሳይሆን ክፍሉ በጣም ረጅም ከመሆኑ የተነሳ ይሄን ሁሉ ወረቀት አንብቤ እዛ መድረስ የለብኝም። ያነበብኩት ጋር ደርስላችሁ። ዳግመኛም በዓላቸውን ታከብሯቸውና ትዘክሯቸው እና ትማጸኑባቸው ዘንድ ይላል። ኦኬ ዳግመኛም በዓላቸውን ታከብሩ፣ ዝክራቸውን ትዘክሩ፣ ትማጸኑባቸውም ዘንድ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው አለ። የማን አጽም? ታቦት ብቻ ሳይሆን አጥንት አምጥቻለሁ፣ የሰዎችን አጥንት እያለች ነው ኦርቶዶክስ። ወደ ምድራችን አስገብቻለሁ እያለች ነው። ሁሉንም አሁን የሚቆጥሩትን የቅዱሳን አጽም ከመስቀሉ ጋር አንድ አድርጎ የሚይዛቸው እርሱ ነውና። ይህንም ከማን የተቀበሉት? ከእስላሙ ንጉስ ነው የተቀበሉት። አጥንቱንም ታቦቱንም ምኑንም ማለት ነው፣ ስዕላቱንም። ልብ በል። ከዚህ ቀጥሎ የመጣው የቅዱሳንን አጽም ዝርዝር ይቆጠራል ይላል። እንቁጠር። 1 ከዚያም ካለው ከመጀመሪያው አምላክን የወለደች የእመቤታችን የሐና አጽም አምጥተናል ብላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ ምድራችን። ለምን አመጣሽ የማርያምን እናት የሐናን አጽም? በዓሏን እንድታከብሩ፣ ከዛ የቄሶችን ወድ እንድትሞሉ፣ 2 ዝክራቸውን እንድትዘክሩ፣ በዚህም የሚበላና የሚጠጣ ለእነሱ እንድትሰጡ፣ 3 ትዘክሩባቸውን ትማጸኑባቸው ዘንድ እንድትማጸንበት ማለት ነው። መጥቷል። የማርያም እናት የሐና አጽም ኢትዮጵያ ውስጥ መጥቷል። አክሱም ነው ያለ። ማን ነው? ግሼን ደብረ ከርቤ ነው ብላለች ኦርቶዶክስ ተዋሕዶ ቤተክርስቲያን። እኔ ታማኝ ሆኜ የቤተክርስቲያኒቱ መጽሐፍት እኮ ነው እየተናገርኩ ያለሁት። ልሸለም ነው የሚገባው እንጂ ልሰደብ አይገባም ነበር። እውነት ቤተክርስቲያናችን ታሪካችንን ስላሳወቅልን ኤርሚያስ ጌታ ይባርክ ነበር መንባድ የነበረብን። እቀጥላለሁ። የሐዋርያው ቅዱስ በርተሎሜዎስም አጽም መጥቷል። ለምን? እንድትማጸኑበት። እኔን ግን አይመለከት። የማንንም አጥንት ለቃቅም አልኩህ፣ እዛው ራብሽ ሚንጣሉ። ይህ ብቻ አይደለም። የቅዱስ ጊዮርጊስም አጽም መጥቶልሃል። እኔ ጥያቄ አለኝ እዚህ ጋር የቅዱስ ጊዮርጊስ አጽም ጋር ጥያቄ አለኝ። እኔ የምላችሁ ማነው? ዱዲያኖስ የሚባለው ንጉስ ጊዮርጊስን አጥንቱን ፈጭቶ አድቅቆ አልሞ በኢድራስ ተራራ ላይ በተኖ ስትሉን አልነበረም እንዴ? አልነበረም ወይ? ከየት ሆኖ ነው? እንዴት መልሶ ተገጣጥሞ ነው? ከስንቱ እኮ ነው የገላገልከኝ አባዬ ጌታዬ። ውስጤ የገባው ያንተ የፍቅር እሳት ስም ለዘላለም ይባረክ። የፈረስ ጭራ በዓሉ እንድታከብረው የፈረሱን ጭራ፣ ዝክሩ እንድትዘክርለት የፈረሱን ጭራ፣ እንድትማጸን በፈረሱ ጭራ እያለ ሰይጣን ሲጫወትብኝ ሰላም ለጽንሰትከ ወለልደትከ ብሩክ በበዓለ ቅድስት ድንግል ወመስቀለ ክርስቶስ አምላክ ገባሬ መንክራት ጊዮርጊስ በአውደ ዱዲያኖስ ሙክ እያልኩ እጄ እስከ አብጥ ድረስ ከበሮ የቀጠቀጥኩበት ያ ዘመን ይቆጨኛል። ወንድሞቼ ናቶች፣ ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት። አይ ኤርምያስ፣ አይ ኤርምያስ፣ አይ ኤርምያስ፣ ኢየሱስ ባይደርስልህ ኖሮ አንተ የእግዚአብሔር ልጅ ስምህ ለዘላለም ይቀደስ። የኔ ጌታ ራራልኝ።
ራራልኝ። አንተን ያለማወቅ እውርነት ከኔ ላይ ተጠናውቶኝ እንደ ልብስ ለብሼው ጨለማን ለማይደርስልኝ ለሙታን ሳጥም ለሙታን ስቀጠቅጥ ይሄ እጄ በቀኝ እጄ ስለሆነ ከበሮ መመታው ይሄ እጄ ብላችሁ ደም እዚህ ጋር እስካቸፈችፍ ድረስ ነበር ከበሮ መመታው። ወንድሞቼ ናቶቼ እግዚአብሔር ምስክር ለብሼው በሄድኩት ነጠላ ነበር ጠቅልዬ የምመጣው። ለጊዮርጊስ ብዬ የደበደብኩበት ማለት በጣም ነው የማስታውሰው፣ በጣም ነው የማስታውሰው። እውነት መስሎኝ ዛሬም እንደኔ እውነት መስሏቸው ስንት ዲያቆናት የሚሉ አሉ። እውነት መስሎኝ የለየልኝ የቤተክርስቲያኒቱ ዲያቆን ነኝ። ያውን በገጠሪቱ ኢትዮጵያ ተወልጄ ያደግኩኝ ማለት ነው። ይሄ እጄ ያብጥ ነበር ወንድሞቼ ናቶች፣ ጌታ እግዚአብሔር ምስክር አልኩ። ይሄ እጄ አብጦ በነጠላ ጠቅልየው አረም ማረም አቅቶኝ፣ እርፍ መጨበጥ አቅቶኝ፣ ማጭድ መያዝ አቅቶኝ፣ ክብረ በዓል ሄጄ አክብሬ ስመጣ ማጭድ መያዝ አቅቶኝ፣ አጨዳ በማግስቱ ካለ አባቴ እየተቆጣኝ ዘመለዛ ቃልቻ መስል ከበሮ ስደበድብ ትውላለህ እዚህ ስራ እንትን ላለመስራት እያለ ፋዘር ስንት ቀን ሲቆጣኝ ይሄ እጄ ኢየሱስ ያይቶታል። የፈረሱን ጭራ ጭምር አምጥቻለሁ ትለኛለች። ለምን ስትል በዓሉ ልታከብር፣ ዝክር ልትዘክር፣ ልማጸንበት። አንተ የጊዮርጊስ የፈረሱ ጭራ ሆይ እባክህ ጸሎትና ልመናዬን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ አድርስልኝ። አንተን የመሰለ በቁመት ረጅም 12 ክንድ የሆነ ጭራ የለምና እኔ ኤርምያስ በጭራ ስማጸን ጭራ ስር ቆሜ ስለምንህ ወይ 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 ጌታ ኢየሱስ እንደኔ እውነት መስሏቸው ዛሬም ለሚቀጠቅጡ በዛ ባለፍኩበት የህይወት ጎዳና ዛሬም ላሉ አይኖቻቸውን እንድትከፍት ውጣና ስበክ ብለኛል። ይህንን ያንተን ክብር የተጋፋ በትውልድ ላይ የተጫነ የፈረስን ኮቴና አዛባ እና ጭራ የሙታን አጽ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ብሎ የሚለውን ከብር ይልቅ ከወርቅ ይልቅ የጠራ የተፈተነውን ቅዱስ ቃልህን ትተው ኮቴ ፍለጋ ሰሜን ሸዋ ይሄዳሉ። ጭራ ፍለጋ የተለያየ ቦታ ላይ ይሄዳሉ። የሊቀ ጳጳሳቱም የአንጾኪያውን ሰማዕት የገላውዲዮስን አጽም አምጥተንላቸዋል። አጽም አምጥተናለን። በቃ ኢትዮጵያ አጥንት ባጥንት ሆናለች። እኛ እርስ በርስ እዚህ እየተገዳደልን ከምን ሞታው አጥንት የበለጠ ከኢትዮጵያ ኦርቶዶክስ አምጥታለን። ከኢትዮጵያ ውጭ ኢምፖርትድ ማለት ነው። የሊቀ ጳጳሳቱም የሳዊሮስና የዲዮስቆሮስ አጽም ምን ሊያደርግልን? ልትማጸንበት፣ ልትዘክረው፣ በዓሉ ልታከብር። ከዛስ እንደኔ አይነቱ ዲያቆንና ቄስ ይከታላ ሆዳችን ሞላለን። አንተ አፈርደቼ ትግጣለህ ሲኦል ወርደህ ምን ያደርግልኛል? አሁን አቡነ ሳዊሮስ፣ አቡነ ዲዮስቆሮስ፣ አቡነ ዲያብሎስ ብለህ ብትል ምን ይጠቅምሃል? የእግዚአብሔር ልጅ ከሰማይ መጣ አይደል እንዴ? የጠፋውን ሊያድን መጣ አይደል እንዴ? ኃጢአተኞችን ሊያድን መጣ አይደል እንዴ? አይበቃም? አቡነ ዲዮስቆሮስ አቡነ ቆርቆሮስ ብሎ ይለኛል። የራሳቸው ጉዳይ ነው። እንዲህ አይነቱን እግዚአብሔር ምስክር አልኩ። በይሁዳው ንጉሥ በኢዮስያስ ላይ ያለ የእግዚአብሔር ክብር እኔም ላይ ጭምር ስላለ እንዲህ አይነትን አጥንት አምጥተህ ስገድለት ብለህ ብትለኝ ጋዛር ከፍክፌ ነው የማቃጥለው አልኩ። አቃጥለዋለሁ አልኩ። ኢዮስያስ እንደዛ አድርጓል። የይሁዳ ንጉሥ ይህንን የማንም የሙታንን አጽም እንደዚህ ነበር ሲያመልክ የነበረው እስራኤል በዚያ ዘመን። ይኸው የኢዮስያስን አምላክ አይደል እንደማመልከው በደንብ ይኸው ሁለተኛ ዜና መጽሐፍ ምዕራፍ 34 አምልክ ትለኛለህ እንደ አምጥተህ ጭራና ፈረስ። ኢዮስያስ መንገስ በጀመረ ጊዜ 8 ዓመት ልጅ ነበረ። በኢየሩሳሌም 31 ዓመት ነገሰ። በእግዚአብሔር ፊት ቅን ነገርን አደረገ። በአባቱ በዳዊት መንገድ ሄደ ይላል። እኔም የዚህን አባት መንገድ ነው ማጠበጥበው። እሱ እምነቱን በማን ላይ ነበር ያደረገው? ይህ አባት በእግዚአብሔር ላይ በመሲሁ ላይ
ተስፋው ማን ነበር ለዳዊት? እግዚአብሔር። እረኛው ማን ነው? እግዚአብሔር። መድኃኒቴ እግዚአብሔር፣ እረኛዬ እግዚአብሔር፣ በሞት ጥላ ሸለቆ አንተ ከኔ ጋር ነህና ክፉን አልፈራም እያለ ኢየሱስ እግዚአብሔር። የዚህን አባት ፈለግ ነው የተከተልኩትኝ። የዚህን አባት አምላክ ነው የማመልከው። የዚህን አባት ልጁን ነው የማመልከው፣ ኢየሱስን። ጌታውም ልጁ የሆነውን ማለት ነው። ወደ ቀኝም ወደ ግራም ፈቀቅ አላለም ይላል። ይኸው ነው አባቶቻችን ካመለኩት ከእግዚአብሔር ወደ ግራም ወደ ቀኝም ፈቀቅ አንልም። በነገሰ በ8ኛው ዓመት ገና ብላቴና ሳለ የአባቱን የዳዊትን አምላክ ይፈልግ ጀመር። በ12ኛው ዓመት በይሁዳና በኢየሩሳሌም በኮረብታው መስገጃዎችና ከማምለኪያ አጸዶች የተቀረጡትን ቀልጠው የተሰሩትን ምስሎች ያጸዳ ጀመር ይላል። ሃሌሉያ ሃሌሉያ። ያጸዳ ጀመር ይላል። እነዚህ ግሳንግሶች ካልጸዱ ተሐድሶ በኢየሩሳሌም በእስራኤል ስለማይሆን እግዚአብሔር ክብሩን ወደ ኢየሩሳሌም ስለማይመልስ እነዚህን እያመለከ እስራኤል እግዚአብሔር አብሮት እንዲሆን አጠብቅ። እነዚህን አጽም እያመለክ ኢየሱስ በምድሪቱ ላይ ጌታ አለ ብለህ አትበለኝ። የፈረስን ጭራ ታቅፈህ ኦ ጌታዬ፣ ኦ ጌታዬ፣ ኦ የኔ አባት ስምህ ለዘላለም ይባረክ። ኦ ጌታዬ፣ ከአንተ እኩል አንተ ፈጥረሃል። ለፈረስ ጭራ ስገዱ፣ ለፈረስ ጭራ አጥኑ፣ ለፈረስ ጭራ አምልኩ ስንባል ጌታዊ ከዚህ የበለጠ ሞት ምን አለ? ለምን ዝም ብለህ ታየናለህ አልልህም። ኃይልን ብቻ ጠይቃለሁ፣ ጸጋን ብቻ ጠይቃለሁ፣ ጸጋን ብቻ እንጠይቃለን። ዕለት ዕለት የአንተ ኃይል፣ የአንተ መገለጥ፣ የአንተ ክብር በዚህ በሚሞተው ስጋዬ ላይ የአንተ ኃይል እንዲገለጥ፣ የአንተ ክብር እንዲገለጥ ለኃጢአት ሞተን ለጽድቅ ሆነን እንድንኖር ጠርተህናል። የዘላለም ሕይወት በስምህ ሰጥተህናል፣ በስምህ ጠርተህናል፣ አድነህናል። ጸጋህን ብቻ፣ ጸጋህን ብቻ የኢዮስያስ አምላክ ጸጋህን ብቻ ያጸዳ ጀመር። ቀልጠው ከተሰሩት ምስሎች ምድር ሁሉ የተሸከመቻቸውን ጣዖታትና እርኩሰቷን ሁሉ ትሰብስብ። ሁላቸው እንኳን ከእግዚአብሔር ልጅ እግር በታች አይደሉም፣ ከኔ እግር በታች ናቸው። ከኔ እግር በታች ከእግዚአብሔር ልጅ እግር በታችማ አይመጥነውም። የማንንም የሙታንን አጽም ኢየሱስ ክርስቶስ እግር ስር አላስቀምጥም። እኔ እግር እንኳን አይመጡም። እዛው ሄደ ሕያውን አምላክ የሙታንን አጽም አምጥተህ ምድር ላይ አጥነ፣ ስገዱለት፣ አክብሩት፣ እጠኑ፣ ባርኩ። አይመለከተም። ይኸው የበዓሊንም መሰዊያዎች በፊቱ አፈረሰ ይላል። ቴንኪዩ ሎርድ። በላዩ የነበሩትን የፀሐይ ምስሎችን የማምለኪያ አጸዶችን ቆረጠ። የጌዲዮን አምላክ አጸድ ማለት ዛፎች ማለት ነው። ቆረጠ። ጌዲዮን በሌሊት ሄዶ ቀንጥሶ እንደጣለው የአባቴ እናቴ ብሎ የተባለ ነገር የለም። የከተማው ሕዝብ እንዳያየው በሌሊት ነው ያደረገው። ቀንጥሶ ጣለው። ይሄ ቅቤ የሚቀቡትን ዛፍ ከምድራችን ላይ መድምደው አልኩ። ብራዘር መጋዝ እገዛልሃለሁ፣ መጥረቢያ እገዛልሃለሁ። አድባር ትቀበልሽ እየተባለ ምድራችን ላይ ከፈርስ ከእንስሶች ደምና ከተለያየ ነገር ሁሉ ሞራ እየለጠፉ ምድሪቱን የሚረግሙ ሌዋታንን እባብን የሚያንቀሰቅሱ የአስማተኞችና የጠንቋዮች ጉባኤ በእግዚአብሔር ልጅ በኢየሱስ ክርስቶስ የስም ስልጣን ዳንኤል እንደተናገረ እጅ ከተራራ ላይ ሳይነካው የወረደው ምስል ያንን ድንጋይ ያንን ምስል እንዳደቀቀው እንደፈጨው በኢትዮጵያ ምድር ላይ ያሉ የአስማተኞች የጠንቋዮች ጉባኤ ያቆሙት በሰው ልብ ውስጥ የተከሉት በጓዳቸው የሰሩት የትኛውም የአስማተኞች ጉባኤ የፈረሰ ይሁን፣ መሰዊያቸው የተነቀለ ይሁን። ጥንቆላና መተታቸው የሚያሟርቱት ሟርትና ድግምት በኢየሱስ ክርስቶስ የስም ስልጣን ከምድሬ ላይ እሽረዋለሁ። ሌዋታንን እባብ በእጅህ እንድትመታው በተሰጠኝ የልጅነት ስልጣን እኔም እመታዋለሁ። በእግዚአብሔር ልጅ በኢየሱስ ስም የሉሲፈር አናቱ የተመታ ይሁን። ከጥልቁ ጉድጓድ እየወጣ በጥቁር ድመት ደም ቃል ኪዳን ያደረገ እዚህ ሶሻል ሚዲያ ላይ ሁሉ ጭምር ሳይቀር የሚገዛቸው ሰዎች አሉ። እግዚአብሔር ያንን ሰው አሳይተኛል። እግዚአብሔር ዘላለም አምላክ
ለመዳን ብታደርግለት ለመዳን ይሁን። ካልሆነ ግን እጅ ትጠንቅርባቸው። ጥልቅ የሆነ ኪዳን በደም በድመት በጥቁር ድመት ደም ያስደገሙ ደጋሚና መተተኞች እጆቼን አነሳለሁ። የባሪያ የነብዩ የኤልያስ አምላክ እጆቼን አነሳለሁ። ለምልክት አቆምሃለሁ ብለኸኛል። እጆቼን አነሳለሁ። ከፍ ያለው በስምህ የተዋረደ ይሁን። ኢየሱስን የሚራገም ትውልድ፣ ኢየሱስን የሚያቃልል ትውልድ፣ ወንጌልን የሚገፋ ትውልድ ለህይወት የሚሆን ንስሐ እንድትሰጣቸው፣ ካልሆነ ግን አምላኪውና ተመላኪው ቋንቋቸው የተደበላለቀ ይሁን። በሚያመልኩት ቅርጽ ላይ ድምፅ የሚሰጣቸው የባሪያ የነብዩ የቴስቢያዊ የነብዩ የኤልያስ አምላክ በዚያን ቀን በዓል መናገር እስከማይችል ድረስ አንደበቱ እንደተያዘ በስምህ ጸልያለሁ። አንደበቱ ዲዳ ይሁን። የሚያመልኳቸው አማልክቶች የሚያመልኳቸው የሚሰግዱላቸው ስዕላት ይናገራሉ፣ ደም ያፈሳሉ፣ ዘይት ያፈሳሉ፣ ወዝ ያፈሳሉ፣ ወዛቸውን የተቀባ ይድናል እያሉ የሚናገሩ እግዚአብሔር ጸልያለሁ። የይሁዳው ንጉሥ የኢዮስያስ አምላክ መሰዊያቸው የፈረሰ ይሁን፣ ዙፋናቸው የተደፋ ይሁን። በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስም በእኔ ዘመኔውም ጌታዬ ሆይ እንደ ጠራኝ ሳቅ ነገ ዛሬ ብዬ የምልበት ይከራከርበት የነበረው ዘመን አብቅቷል። ልጅነቴን ሳላቀው አልፏል። ይለፍ። የጉልምስና ዘመኔም ይለፍ። የሽምግልና ዘመኔም ይለፍ። ስለ አንተ አዳኝነትና ጌትነት እየተናገርኩ በአደባባይ ላይ ስለ ስም እየመሰከርኩ የሰጠኝን ዘመን አገልግሌ ሩጫዬ እንድጨርስ ኃይልን ብቻ ነው የምጠይቅህ ጌታ ሆይ። ጸጋ ነው የምጠይቅህ፣ ኃይልን ነው የምጠይቅህ። ጥሪ ላይ አሁን ጥያቄ የለኝም። ገብቶኛል፣ እግዚአብሔር ገብቶኛል። ጌታዬ እዚህ ትውልድ ፊት ውጣና ተናገር ብለኛል። የምናገረውን አስተምረኝ። ስናገር አብረኝ ቁም። ጠጣር የሆነ የሰዎች ልብ በጌታ በኢየሱስ ክርስቶስ የቃል ኪዳን ጉልበት በመንፈስ ቅዱስ ኃይል በልባቸው ያለ ጨለማ የተገፈፈ ይሁን፣ የተገፈፈ ይሁን። ለልጅ ለክርስቶስ ኢየሱስ ወንጌል ልባቸው ይሸነፍ፣ ይድኑ ዘንድ ለህይወት የሚሆን ንስሐ አንስጣቸው። እና እንዲያረገ ቆረጠ፣ የሰሩትን ምስሎች ሰባበረ ይላል። እህቴ ቤትሽ እናትሽ የሰራችሁ ጨሌ ቡረንትቻ ምናምን ነገር የሚባል አለ አይደል? አውጥተሽ ፈጥፍጠሽ በጌታ በኢየሱስ ክርስቶስም ብለህ አውጥተህ ሰባ አድቅቀጥ አላት አልኩ። አድቅቀጣል። ይሄ ስዕላ ስዕል ብለህ ግድግዳ ላይ ለጠፍከው የእመቤቴ ወላዲቴ ብለህ አድቅቀጣለው አልኩ። አድቅቀጣለው። እኔ ነኝ ኃላፊነቱን ወስደው። አድቅቀህ ይህንን ምናምንቴ ሁሉ ማለት ነው። በስዕል ላይ አድራ ትናገራለች፣ ሽንቷን ትሸናለች ነው ያላሉን። ምን ያላሉን ነገር አለ? ይሰውላቸው የነበሩትን ሰዎች በመቃብር ላይ በተናቸው ይላል። አየህ፣ የእግዚአብሔር ቅናት እንዲያደርጋል። የካህናቶቻቸውንም አጥንት በመሰዊያዎቻቸው ላይ አቃጠለ ይላል። ጵጵስና የመጣው ሐዋርያዊ ሹመት የመጣው ከግብፅ ነው ብላችኋል። ጳጳስ ለጳጳስ ከንፈር ተሳስሞ የመጣውን አሁን ይህንን ታሪክ ምን ብለህ ታወራለህ? ፓስተርዬ እሺ፣ ቴንኪው ኤርሚ የጌታ ይባርክ። እኔ ምልህ ዛሬው በጣም ቦሊስቲክ ነው እና መልስ ይስጡን። እኔ እሱን ነው የምለው። አሁን ስድብ እውቀት አይደለም ማለት ሰው አፉን ሲከፍት ጭንቅላቱን ነው የምናየው። ምልህ ቅድሙ ልጅ ያው ዝም ብሎ የሰፈር ልጅ ስለሆነ ምንም አትፈርዱበትም። ግን አዋቂዎች ካላችሁ ማለት የቤተ እምነቲቱን እንትን እናረጋለን፣ እንጠብቃለን፣ እንከላከላለን። የጥንት የጠዋት ናት። እናንተ መጤዎች ናችሁ፣ አንዴ ግብረ ሰዶማዊ ናችሁ፣ ማዕት ጉድ ነው የምትሉን እንግዲህ። እና ማስረጃ ስንጠይቅ የለም፣ ተሳድቦ መውጣት ነው ማስረጃው። ቪዲዮ አለኝ ይላል፣ አውጣ ሲባል ተሳድቦ ይወርዳል። ቪዲዮ እሱ ነው። ይኸው እንግዲህ በመጽሐፍ የቀረበ ማስረጃ አለ። እኔ በጣም እኔ መቼም ሼም የሚሆነው ምንድን ነው ይሄ አሁን ያቀረብከውን ማስረጃ ሰደበን የሚሉ ከሆነ የቅድሙ ልጅ ምን አረገን ብለን እንድንቀበል
ይንገሩን። እሱንም አንድ ላይ ይሄ ስድብ ከሆነባቸው ኦርቶዶክስ ነው የምትሳደቡት፣ ወንጌል የላችሁም ወይ ይሉናል። ወንጌል እኮ ጨለማውን መግለጥ ነው። ጨለማውን መግለጥ ነው። እውነቱን ማሳየት ነው። ጨለማ ደግሞ የሚገለጠው በብርሃን ነው። ብርሃኑ ክርስቶስ ነው። ስለዚህ ይሄ አሁን የተገለጠውን ጨለማ የገለጠው የእግዚአብሔር ልጅ ኢየሱስ ነው፣ ብርሃን የሆነው። ይሄ ሁሉ ኮተት አያድንም ነው መልእክታችን። ይሄ ሁሉ ኮተት አያድንም። ለመዳን ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻውን በቂ ነው። በቃ መጽሐፍ ቅዱስ የሚለው ይሄንን፣ ሐዋርያቱም ያሉን ይሄንን ነው። እና ተጨማሪ ነገር እኔ ብዙ አልናገርም፣ ግን ካሉ እንደው ብራቃቸውን ዋጥ ያደረጉ ማስረጃ ሊያቀርቡ የሚችሉ ሰዎች ካሉ ይንገሩን፣ ይምጡና የትኛው ነው ልክ የሚለውን ይንገሩን ለማለት ነው። አንተ እግዚአብሔር ይባርክ፣ ኤርምዬ ጌታ ይባርክ፣ በርታ፣ ጌታ ከአንተ ጋር። አሜን። ቴንክ ፓስተር፣ ጸጋ ይብዛልህ። አይመጡም ምን ቦታቸው ይመጣሉ? እዛ የማያውቀን ህዝብ ነው እንጂ የሚናገሩት አይመጡም እንጂ እዚህ ጋር 400 ሰው ከበስተኋላ ስንት ሺህ ሰው ተሰብስቦ ሌሊት እንቅልፍ አልወስድ ብሎ ያለ ሁሉ እኮ ተደብቆ ነው የሚሰማው። ቢሃይንድ ባይሆነው ማለት ነው። ግን አይገቡም። ምን ሊያደርጉት ይገባሉ? የትኛውን ከምን ሊያደርጉት ይገባሉ? ይሄ ስህተት ነው እንዳይሉ በቤተክርስቲያን የተጻፈ መጽሐፍ ነው። ካሉ ግን መምጣት ይችላሉ። እንደው ካለ እሺ። ሰላም ነው፣ እግዚአብሔር ይመስገን። ወንድምነት ብርኬ አለ? ውሃ ልጠጣ። ወንድምነት አለ? ኧረ ብርኬ አይሰማም እንዴ? ይሰማል ወንድማችን። ቆይ እሺ፣ ዳኒ ያለህ? ኦኬ፣ ፓስተር ትችላለህ? አንዴ ውሃ ልጠጣ። መቀበል ትችላለህ? እየነዳው ነው፣ ላወራው እችላለሁ። ጥያቄያችን ግልጽ እኮ ነው። ምንም ማስረጃ ያለው ሰው ልክ እንዳንተ በማስረጃ ዲስፕሩቭ ያርግ የቀረበውን ማስረጃ፣ ሌላ ነገር የለውም። እሺ፣ ማንን ነው የማዋራው? እኔው ነኝ። እሺ ወዳጄ፣ ማልበል ወዳጄ፣ እየነዳው ስለሆነ ስምህን ለማንበብ ስለሚያስ ካራማራ። እሺ ካራማራ ወዳጄ፣ ሰላም ነው? እግዚአብሔር ይመስገን። ጎሽ፣ እንትኑን ያቀረባቸውን ማስረጃዎች አይተሃቸዋል? ድገምልኝ እስቲ አንዴ፣ ማስረጃዎችን አንዴ ድገምልኝ። ኤርሚስ ያስረዳ አልነበርክም? አልነበርኩም። ታዲያ ምን ይዘገባ? ተጋብዤ ነው የመጣሁት። ጥያቄ አለን ብለው ችግር የለም እነግርሃለሁ። ጥያቄ እንደዚህ አጭር አድርግለት። አክሱም ያለው ማን የጋበዘ? አክሱም ምን አልከኝ? ካራመራ ማን የጋበዘህ ነው ያልኩህ።